አይ እዚህ የሚታየው ገላትያ እያለ ነው ያወራው። ምንም ሞቅ ሞቅ ያለ ነገር አይደለም። እና ስንቱ ሾልኮ ሄደ። እና አሁን አንተ ሰውዬ ታድጋለህ? አታድግም። መድኃኒዓለምን አታድግም። ሟርት አይደለም እያሟረትኩብህ ያለው። ምን በልተህ ታድጋለህ? እዚህ ትመጣለህ፣ 2 ደቂቃ ባልሞላ ውስጥ ገላትያን ትሰማለህ። ስክሮል ስታረግ ሞጣ ቀራኒዮን ታገኘዋለህ። ስክሮል ስታረግ ሰንበዲ ቤተ ክርስቲያን እንደዚህ ባለ ምግብ ስትመገብ የሆነ ሞግዚት ፍለጋ አትንከራተትም። በራሷ መቆም ትችላለች። በዚች ዓለት ላይ ቤተ ክርስቲያኔን እሰራለሁ ያለው ጌታም ይሄው ቃል ነው። እግዚአብሔር ይመስገን። አባቶችንም የቤተ ክርስቲያን አባቶች ብለን ለመቀበል አንችልም። ምክንያት የቤተ ክርስቲያን አባቶች የተባሉት ሁሉ ከሐዋርያዊ ስልጣን በታች ናቸው። ስለዚህ የወንጌልን ንጽህና በተመለከተ፣ የወንጌልን ትክክለኝነት በተመለከተ፣ የወንጌልን እውነት በተመለከተ ጳውሎስ ምን አለ ነው እንጂ የምንለው አግናቲየስ ምን አለ ወይም ሉተር ምን አለ አይደለም የምንለው። መጀመሪያ የምናነሳው ጴጥሮስ ምን አለ፣ ጳውሎስ ምን አለ ነው የምንለው። ለምን? ቅዱስ ቃሉ እንዲህ ብሎ ነው የሚነግረን። ይሄ ጉዳይ ዝም ብሎ ያለ ነገር እንዳይመስላችሁ። ምዕራፍ 2 ቁጥር 20 እንደዚህ ብሎ ይነግረናል። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። ኤፌሶን ምዕራፍ 2 ቁጥር 20 የእምነታችን መሰረት፣ እምነታችን የተገነባው፣ እምነታችን የቆመው የቤተ ክርስቲያን አባቶች በጻፏቸው ጽሑፎች ላይ አይደለም። የቤተ ክርስቲያን አባቶች ያስተማሯቸውና የጻፏቸው ጽሑፎች ከጳውሎስ ትምህርት፣ ከጴጥሮስ ትምህርት፣ ለጴጥሮስ ከተገለጠው፣ ለጳውሎስ ከተገለጠው እውነት ጋር ስምሙ ከሆነ ችግር የለብንም። ስምሙ ካልሆነ ግን ለጳውሎስ አስተምህሮ ማስረጃ ተደርጎ ሊጠቀስ አይችልም። ቨሪ ሪማርከብል። ሐዋርያው ቅዱስ ጳውሎስ የሐዋርያነት ስልጣኑን ያረጋገጠበት ወይም እሱን በጣም ማስረገጥ የፈለገበት ምክንያት የሐዲስ ኪዳኑ ትምህርት መሰረት ይሄ ሐዋርያነት ስለሆነ የአዲስ ኪዳኑ መሰረት ነብይነት ነው። ብዙ ሰዎች በሐዋርያትና በነቢያት መሰረት ላይ ታንጻቸዋል የሚለው ነብይነቱ የብሉይ ኪዳን ብቻ ይመስላቸዋል። ግን ምዕራፍ 3 እነዚህ ነቢያት በአዲስ ኪዳንም እንዳሉ ምዕራፍ 3 ያረጋግጥልናል። ተመልከቱ ምን እንደሚል ገላትያ መጽሐፍ ኤፌሶን መጽሐፍ ምዕራፍ 3 ቁጥር 5 እንደዚህ ይላል። ይህም ይላል አሕዛብ እንዲወርሱ ማለት ከአይሁድ ጋር አሕዛብ እንዲወርሱ እንደው ሐሳቡ እንዲያዝላችሁ ቁጥር 4 ጀምሮ ላንብብ። ይህንንም ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ ይላል ጳውሎስ። የክርስቶስን ምስጢር እንዴት እንደማስተውል እንዴት እንደሚገባኝ ልታዩ ትችላላችሁ ይላል። ከላይ ያነሳው ነገር አለ። ከዚያ ቀጥሎም እንደሚል ተመልከቱ። ይህም ይላል አሕዛብ አብረው እንዲወርሱ ከማ ጋር? ከአይሁድ ጋር። በብሉይ ኪዳን የተገባውን ኪዳን በብሉይ ኪዳን የተገባውን ተስፋ ለአይሁድ እንጂ ለአሕዛብ አይደለም። ስለዚህ ማንም ኢትዮጵያዊ ወይም በስጋ የአይሁድ ዘር ያልሆነ ሰው ብሉይ ኪዳንን ክሌም ሊያደርግ አይችልም። ዘመዶች አይችልም። እና ሐዋርያው ቅዱስ ጳውሎስ ምን ብሎ ነው የሚናገረው? ከነሱ ጋር አባቶች ከነሱ ናቸው። እንግዲህ ስለ አባትነት ከተነሳ አባቶች የተባሉት እነሱ ናቸው። እነ አብርሃም እነ ይስሐቅ ናቸው አባቶች ብሎ መጽሐፍ ቅዱስ የሚነግረን የብሉይ ኪዳኖቹን አባቶች ነው እንጂ እኛ አባቶች ብለን የሰየምናቸውን ሰዎች አይደለም። ይሄ ማለት አሁን አባቶች ተብለው የተጠቀሱ ሰዎች አባቶች መባላቸው ልክ አይደለም እያልኩ አይደለም። ግን መጽሐፉ የሚነግረን ነው መነግራችሁ። መጽሐፉ የሚነግረን ተስፋው ለነሱ ነው፣ ኪዳን ለነሱ ነው። ሮሜ ምዕራፍ 9 ስታነቡ ክርስቶስም በስጋ የመጣው ከነሱ ነው። ይሄ ለአይሁድ ብቻ ነው የነበረው። ይሄ ለአይሁድ ብቻ የሆነውን ነገር አሕዛብ ተካፋዮች፣ አሕዛብ
ባለድል ፈንታዎች፣ ባለጣ ፈንታዎች እንዲሆኑ ተደርጓል። ይሄ ጉዳይ ይላል ጳውሎስ ምስጢር ነው። ይሄ ጉዳይ የክርስቶስ ምስጢር ነው። እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህም አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ። ይሄ አንድ አካል ማን ነው? ምንድን ነው ካላችሁ ቸርች ቤተ ክርስቲያን ከአይሁድም ከአሕዛብም በክርስቶስ ኢየሱስ አምነው የዳኑ ሰዎች። አይሁድ የለም፣ ግሪክ የለም፣ ባሪያ የለም፣ ጨዋ የለም የተባለበት ምዕራፍ 3 ስንደርስ የምናየው ነው። ገላትያ መጽሐፍ ላይ አንድ አካል ከሁለቱ አንድን አካል ከሁለቱ አንድን ሰው ያወጣ ዘንድ ሰዎች አሁን ወደ እግዚአብሔር ሊቀርቡ ከፈለጉ ወደዚህ አካል መጨመር አለባቸው። ወደዚህ አካል የሚጨመሩ ሰዎች በመንፈስ ቅዱስ አማካኝነት ወደ አብ መግባት እንዳላቸው ኤፌሶን ምዕራፍ 2 ይናገራል። ኦኬ የኔ ነጥብሱ ስላልሆነ ወደዚህ ላምጣችሁ። አሁን ወደ የሐዋርያውን ስልጣን ስለሆነ ፈልገው ከዛ እንዲህ ብሎ ይናገራል። ይህም አሕዛብ አብረው እንዲወርሱ በአንድ አካል አብረው እንዲሆኑ በወንጌልም መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎቹ ትውልዶች ዘንድ ለሰው ልጆች አልታወቀም ነበር ይላል። እነ ሐዋርያው ቅዱስ ጳውሎስ በነበሩ ጊዜ ለነበሩ ነቢያት በመንፈስ ቅዱስ አማካኝነት እንደተገለጠ ከዚያ በፊት ለነበሩት አልተገለጠም፣ አልታወቀም ነበር ነው የሚለው። የአዲስ ኪዳን ትምህርት የአዲስ ኪዳን እምነት እዚህ ላይ ነው የሚመሰረተው። ስለዚህ በነቢያትና በሐዋርያት መሰረት ላይ ታንጻችኋል ማለት ይሄ ማለት ነው። ሐዋርያው ቅዱስ ጳውሎስ በዚህ ስልጣን ነው ለገላትያ ቤተክርስቲያን የሚጽፈው ማለት ነው። ለገላትያ ቤተክርስቲያን ወንጌሉ ተበርዟል፣ ወንጌሉ ልክ አይደለም፣ ወንጌሉ ላይ ሸፍጥ ተሰርቷል፣ ወንጌሉ ላይ ወንጀል ተሰርቷል፣ ወንጌሉ ማለት ይሄ ነው ብሎ ሐዋርያው ቅዱስ ጳውሎስ ለማረም የመጣው በዚህ ስልጣን። ስለዚህ በየትኛውም ዘመን የምትኖር የእግዚአብሔር ቤተክርስቲያን ልብ በሉ። እኔ ስለ ቤተ እምነቶች አይደለም የማወራው፣ አሁን ስለ ዲኖሚኔሽን አይደለም የማወራው፣ ስለ እግዚአብሔር ቤተክርስቲያን። ምክንያቱም የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ ነው የሚለው። የእግዚአብሔር ቤተክርስቲያን የምትባለው ማነች ካላችሁ በወንጌል አምና የዳነችው ናት። በወንጌል አምና የዳነችው ከአሕዛብም ከአይሁድም የዳኑ ሰዎች ያሉባት አንድ አካል የሆነችው በሃይማኖታዊ ስርዓቶች ሳይሆን በሃይማኖታዊ ፍልስፍናዎች ሳይሆን ቅዱስ ቃሉ እንደሚል በአንድ መንፈስ ወደ አብ የምትገባዋ ወደ አብ የምትቀርበዋ የእግዚአብሔር ቤተክርስቲያን አንዱን መንፈስ የጠጡ በአንዱ መንፈስ ወደዚህ አካል የተጠመቁ ሰዎችን ሰብስባ የያዘችው እቺ ቤተክርስቲያን ስፍረ ዘመኗ የትየለሌ ነው። ስለዚህ በየትኛውም ዘመን የምትኖር የእግዚአብሔር ቤተክርስቲያን የገላትያን ዘመን ጨምሮ ማለት ነው፣ የነ ጳውሎስን ዘመን ጨምሮ ማለት ነው፣ አሁን ያለውንም ዘመን ጨምሮ ማለት ነው፣ የወንጌልን መልእክት ይዘትንም ሆነ የወንጌልን መልእክትም ሆነ ይዘት እንደገናም አስተምህሮቿን ቤተክርስቲያን ልትለካ የሚገባው ሐዋርያቱ ምን አሉ በማለት ብቻ ነው። ሐዋርያቱ ምን ተናገሩ? ብዙ ጊዜ አንዳንድ ወገኖች በተሳሳተ መንገድ ይረዱናል። መጽሐፍ ቅዱስ ብቻ ትላላችሁ፣ ይሄ ስህተት ነው። መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ ብቻ አይልም ይላሉ። ለምንድን ነው ይህንን የሚሉት ያላችሁ እንደሆነ በሁለት ምክንያት ነው። አንደኛው እኛ መጽሐፍ ቅዱስ ብቻ ስንል ምን ማለታችን እንደሆነ እኛን በትክክል ለመረዳት ካለመፈለግ አንዱ ምክንያት እሱ ነው። ሁለተኛው ለመረዳት ስለማይፈልጉ በተሳሳተ ግንዛቤ ውስጥ ሆነው ስለሚናገሩ ነው። መጽሐፍ ቅዱስ ብቻ ስንል እኛ ሰው ሌላ መጽሐፍት ማንበብ የለበትም ማለታችን አይደለም። የትኛውን መጽሐፍ ሊያነብ ይችላል። ነገር ግን የሚያድነው ትክክለኛ እምነት የሚመሰረተው መጽሐፍ ቅዱስ በሚናገረው ብቻ ነው። የክርስትና አስተምህሮ ነው። የክርስትና የህይወት ስርዓት ነው።
የክርስትና መንፈሳዊ ልምምድ ነው የሚባለው ነገር ሁሉ የሚለካውና የሚመዘነው ልክ ነው፣ ልክ አይደለም፣ ርቱ ነው፣ ርቱ አይደለም፣ ኑፋቄ ነው፣ ኑፋቄ አይደለም የሚባለው በመጽሐፍ ቅዱስ ብቻ ነው ስንል ምን ማለታችን ነው? ሐዋርያቱ እና ነቢያቱ ባስተላለፉት መልእክት ብቻ ነው። ለምን? እነሱ ይሄንን ስልጣን ከአብ ከወልድ ስለተቀበሉት። ስለዚህ እነሱ ያላሉትን ማለት ኑፋቄ፣ እነሱ ያላሉትን ማለት ኑፋቄ ይሆናል። እነሱ ያሉትን ደግሞ አለማለት ክህደት ይሆናል። ልብ ብላችሁ ስሙኝ። እነሱ ያሉትን አለማለት አለመቀበል ክህደት ይሆናል። ገብቷችኋል? እነሱ ባሉት ላይ መጨመር ወይም ያሉትን ማንሻፈፍ ኑፋቄ ነው የሚሆን። ስለዚህ ትምህርቷን በሙሉ የምትለካው አባቶች ምን አሉ በሚለው ሊሆን አይገባም። ሐዋርያት ምን አሉ በሚለው ሐዋርያት ምን አሉ። ምክንያቱም ቤተ ክርስቲያንም ሆነች ያገለገሏት አባቶች ስልጣናቸው ከሐዋርያቱ በታች ነው። ከ100 ዓመተ ምህረት በኋላ የተነሳ አንድም የቤተ ክርስቲያን አባት ከሐዋርያው ቅዱስ ጳውሎስ እኩል ስልጣን የለውም፣ ሊኖረውም አይችልም። ስለዚህ እምነታችንን በተመለከተ ጠንካራ የሆነ አሳሰብ የሚኖረን ከሆነ ወይም ጠንካራ የሆነ የእምነት አቋም እንዲኖረን የምንፈልግ ከሆነ ጳውሎስ ምን አለ ነው የምንለው። ጳውሎስ ምን አለ ነው የምንለው። ምክንያቱስ ከ100 በኋላ የተነሱ የቤተ ክርስቲያን አባቶች በጣም ብዙ ነገር ብለዋል። ልክ የሆነ ነገር ብለዋል፣ ልክ ያልሆነ ነገር ብለዋል። ልክ የተናገሩትን በእግዚአብሔር ቃል መሰረት የተናገሩትን ያስተማሩትን እውነት ልንቀበለው እንችላለን፣ አንቸገርም። ከቅዱስ ቃሉ ጋር ስላልተጋጨ ለትምህርታችን ለእምነታችን ማጠናከሪያ ልናደርገው እንችላለን። ግን እምነታችን የሚመሰረተው በሐዋርያት ትምህርት ላይ ነው። ሐዋርያዊ ቅብብሎች የሚባለው ነው። ለምን ከተባለ የሐዋርያቱ ስልጣን ከዚያ ነው የሚመጣው። ሐዋርያው ቅዱስ ጳውሎስ በዚህ ምክንያት ነው የሐዋርያነት ስልጣኑ ከምን እንደመጣ ዝም ብሎ መጥቶ አይደለም እየተናገረ ያለው፣ በስልጣን ነው እያረመ ያለው። ከዚህ አንጻር ስንመለከት እንግዲህ ሐዋርያው ጳውሎስ የወንጌልን ንጽህና በጠበቀበት ልክ ኢዝ ቬሪ ሪማርካብል። ሐዋርያው ቅዱስ ጳውሎስ የወንጌልን ንጽህና በጠበቀበት ልክ የወንጌልን ንጽህና መጠበቅ ርቱ አካሄድ ይሆናል። ሐዋርያው ቅዱስ ጳውሎስ የወንጌልን ንጽህና በጠበቀበት ልክ መጠበቅ ርቱ የሆነ አካሄድ ይሆናል። መናፍቅ አይደለሁም ሊል የሚችል ሰው ሐዋርያው ቅዱስ ጳውሎስ የወንጌሉን ንጽህና በጠበቀበት ልክ ሲጠብቅ፣ ይሄ በጣም 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 ወሳኝ የሆነ ነገር ነው። ከዚህ የወጣው አካሄድ ሁሉ ኑፋቄ ይሆናል ማለት ነው። ጳውሎስ ካስተማረው፣ ጳውሎስ ከተናገረው፣ ጳውሎስ ወንጌሉ ይሄ ነው ብሎ ካስቀመጠበት ልክ ያለፈም የወረደም ነገር የሚናገር ሰው መናፍቅ ይሆናል ማለት ነው። እንዲሚያምን እንዲሚያስተምር አይድንም ማለት ነው። እንዲሚያምን እንዲሚያስተምር አይድንም። ዘመዶቼ፣ ብዙ ሰዎች ስለ ኑፋቄ ወይም ስለ ስህተት ትምህርት ያለን ግንዛቤ በተለይ የወንጌል አማኞች አካባቢ በጣም መዘናጋት ይታያል፣ ቸልተኝነት ይታያል። ለጳውሎስ ግን ኑፋቄ ወይም የስህተት ትምህርት የድህነት ጉዳይ እንደሆነ የሚቀጥለው ሳምንት ነው ማነሳላችሁ። ስለዚህ ሐዋርያው ቅዱስ ጳውሎስ የወንጌልን ንጽህና ለመጠበቅ የመጀመሪያ ያቀረበው ነገር የወንጌልን ንጽህና መጠበቅ የሐዋርያዊ ስልጣን መብቱና ኃላፊነቱ መሆኑን ለነዚህ ሰዎች ማሳየት ነው። ምንድን ነው ያላችሁ እንደሆነ ይሄን ደብዳቤ የሚጽፍላቸው ሐዋርያው ቅዱስ ጳውሎስ በኢየሱስ ክርስቶስ ከሙታንም ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ። ለምን ይሄንን ሜንሽን ማድረግ አስፈለገው ጳውሎስ? ይሄን ሜንሽን ማድረግ ያስፈለገው ጳውሎስ ሌላኛው ምክንያት ወደ ገላትያ መጥተው የነበሩ
እነዚህ የጌታ ወደ ገላትያ መጥተው የነበሩ የስተት አስተማሪዎች የመጡት ከኢየሩሳሌም፣ ኢየሩሳሌም ደግሞ ያዕቆብ አለ። የኢየሩሳሌም ቤተክርስቲያን መሪ ሆኖ በዚያ ወቅት አለሱ። የኢየሩሳሌም ቤተክርስቲያን እናት ቤተክርስቲያን ነው የምትባለው። በኋላም ወንጌሉን በተመለከተ ሙግት በተካሄደ ጊዜ ሐዋርያት ሥራ ምዕራፍ 15ን ስታዩ የተሄደው ወደዛ ነው። የሚቀጥሉት ሳምንታቶች ውስጥ አነሳለሁ። ሐዋርያው ቅዱስ ጳውሎስም የያዘውን ወንጌል እርግጠኝነት ለማረጋገጥ የሄደው ወደዛ ነው። እነዚህ ሰዎች የመጡት ከዛ ነው። ስልጣን አላቸው ማለት ነው። ስለዚህ መጥተው እዚህ ገላትያ ውስጥ ኢምፖዝ ሊያረጉት፣ ሊጨምሩት፣ ሊያስገቡት እየታገሉት ያለው ወይም ያስገቡት የስተትን ትምህርት የገላትያ ሰዎች እንዲቀበሏቸው ምክንያት የሆነው ነገር ምንድን ነው ካላችሁ፣ ሰዎቹ የመጡበት ቦታ ነው። ሰዎቹ የመጡበት ቦታ የበጉ ሐዋርያት ካሉበት ከዚያ ነው የመጡት እና ሐዋርያው ቅዱስ ጳውሎስ አይ እነሱ የመጡበት ቦታ ያሉ ሰዎች በሆኑት የሐዋርያነት ስልጣን ልክ እኔም ነኝ ብሎ መስፈርቱን አስቀምጧል። ይሄ አንደኛው ቅዱስ ጳውሎስ ያነሳው ነገር ነው። ስለዚህ የገላትያን መጽሐፍ ስታጠኑ፣ የገላትያን መጽሐፍ ስትገነዘቡ ገና ቁጥር 1 እና 2 በዚህ አግባብ መረዳት በጣም ያስፈልጋል ማለት ነው። ይሄው እግዚአብሔር ቃል የሚለኝ ስለሆነ ምንም ሳንጨምርበት። ከዚያ ቀጥሎ ቁጥር 4 ላይ ያነሳው ሐሳብ ነው የጌታችን የኢየሱስ ክርስቶስ አዳኝነት። ሁለተኛው ፖይንት ነው። ምን ብሎ ይናገራል ሐዋርያው ቅዱስ ጳውሎስ? እንግዲህ ቅድም እንደነገርኳችሁ ሰላምታ ነው። ይሄ ክፍል ሰላምታ ነው። ቁጥር 3 ላይ ሰላምታ ነው። ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ነው ሐዋርያው ቅዱስ ጳውሎስ ሰላምታ እያቀረበ ያለው። ግን በሰላምታ ውስጥ የሚያነሳቸውን አንኳር ነጥቦች በደንብ ተመልከቱ። አንድ፣ ይሄ ሰላምታ የሚገባቸው ሰዎች እነማን እንደሆኑ በዛው ታያላችሁ። መጨረሻ ላይ ነው ማነሳው እሱ። ሐዋርያው ቅዱስ ጳውሎስ ይሄን ሰላምታ ለነማን እያቀረበ እንዳለ ምነግራችሁ መጨረሻ ላይ ነው። ወደዚህኛው ነጥብ ልመልሳችሁና የጌታችን የኢየሱስ ክርስቶስን አዳኝነት በሰላምታ ውስጥ ሐዋርያው ቅዱስ ጳውሎስ አነሳ። ዝም ብሎ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ዝም ብሎ ለምን ብሎ አያቆምም? አይ አላቆምም። ሐዋርያዊ ስልጣኑን ያነሳበትን ያስተዋወቀበትን ዋነኛ ምክንያት ያነሳ። ዋነኛ ምክንያት የጌታችን የኢየሱስ ክርስቶስ አዳኝነት፣ ወንጌሉ እሱ ስለሆነ ሐዋርያው ቅዱስ ጳውሎስ ቅድም እንደተናገርኩ ከአይሁድ ከኢየሩሳሌም መጥተው የነበሩ የአይሁድ የሕግ መምህራን ወይም መናፍቃን ጳውሎስ የተቃወማቸው መናፍቃን ይዘውት የመጡት ከድህነት ጋር የተያያዘ ትምህርት ነበር። ይሄ ይዘውት የመጡት ከድህነት ጋር የተያያዘው ትምህርት ምንድን ነው? ሰው ኢየሱስ ክርስቶስን በማመን ብቻ ሊድን አይችልም። ሰው ኢየሱስ ክርስቶስን በማመን ብቻ የኃጢአት ይቅርታ ተቀብሎ ሊድን ወደ እግዚአብሔር መንግስት ሊገባ የእግዚአብሔር ልጅ ሊሆን አይችልም። ሰው ኢየሱስ ክርስቶስን ብቻ አምኖ መንፈስ ቅዱስ በሱ ሊኖር አይችልም። ሰው ኢየሱስ ክርስቶስን ብቻ አምኖ ቅዱስ የሆነ ህይወት ሊኖር አይችልም። እና ምን ማድረግ አለበት? አንደኛ የአይሁድን ሕግ መቀበል አለበት። ሁለተኛ ግርዘትን ደግሞ መፈጸም አለበት። ግርዘት የብሉይ ኪዳንን መጽሐፍ ስታጠኑ እግዚአብሔር ከአብርሃም ጋር ለተጋባው ኪዳን ምልክት አድርጎ ነው የሰጠው። ከአብርሃም ጋር ለተጋባው ኪዳን ምልክት አድርጎ ነው የሰጠው እና ይህንን መቀበል አለባቸው። ሰዎች ይህንን ነገር ካላደረጉ የዘላለም ህይወት ሊያገኙ አይችሉም ብለው የሚያስተምሩት የኑፋቄ ትምህርት ነበር። ስለዚህ ቅዱስ ጳውሎስ ይህንን ኑፋቄ መመከት የጀመረው ገና ሰላምታ ሲሰጥ ነው። ለገላትያ ሰዎች ሰላምታውን ሲነግራቸው፣ ሰላምታውን ወደ እነሱ ሲያመጣ ዝም ብሎ እንዴት ናችሁ ምናምን አይደለም ያላቸው፣ ወይም ጸጋ ይብዛላችሁ ምናምን አይደለም ያላቸው። በሰላምታው ውስጥ
መካከላቸው የተቀመጠውን ኑፋቄ የተቀበሉትን ኑፋቄ እንደ ጤና የወሰዱትን ኑፋቄ ወይም የኑፋቄ ትምህርት በመመከት ነው የጀመረው። በመመከት ነው የጀመረው። የሰላምታው መጀመሪያ ነው ያደረገው። ይሄ ሁኔታ ምን ያመላክተናል ያላችሁኝ እንደሆነ በተለይ በቤተ ክርስቲያን ውስጥ እያገለገልን ምንፍቅናን እንደ ቀላል ነገር ለምናይ ሰዎች ኃይለኛ ተግሳጽ ነው። እንዳንሰደብ፣ ሰዎች እንዳይተቹን፣ ርካሽ የሆነ ተቀባይነት እንዳናጣ፣ ሰው ሁሉ ስለኛ ጥሩ ነገር እንዲናገር እሱ እኮ የፍቅር ሰው ነው ምናምን ለመባል ብለን እያወቅን በቤተ ክርስቲያን ውስጥ ያለውን የትምህርት ዝንፈት፣ ያስተምሮ ዝንፈት እያወቅን ዝም ካልን ይሄ ጳውሎስ ያደረገው ነገር ኃይለኛ ተግሳጽ ነው። ሰውየው ወይም ሐዋርያው ቅዱስ ጳውሎስ ገና ሰላምታ ሲሰጥ የሚጀምረው ምንፍቅናን በመቃወም ነው። ይህን ትምህርት በቃ ሐዋርያው ቅዱስ ጳውሎስ እንዲህ አይነት ሰው መሆኑ ምን ያመላክተናል ያላችሁኝ እንደሆነ ሐዋርያው ቅዱስ ጳውሎስ ምንፍቅና ላይ ጠንካራ አቋም እንዳለው ታያላችሁ። የስተት ትምህርት ላይ እንደማመቻምች ታያላችሁ። ማንም ሊጣላው ይችላል፣ ማንም ሊሰድበው ይችላል፣ ማንም ምንም ነገር ሊለው ይችላል። እሱ የያዘውን ርቱ ትምህርት ከየት እንዳገኘው ስለሚያውቅ ውሸትን ሲያመቻምች አይገኝም። ብዙ ሰዎች ስለ ፍቅር ያለን የተሳሳተ ግንዛቤ ምንድን ያላችሁኝ እንደሆነ ፍቅር ከውሸት ጋር የሚተባበር ይመስለናል። ግን ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 የነገረን ከእውነት ጋር ብቻ ደስ ይለዋል ይላል። እውነት በሌለበት ቦታ ፍቅር ደስታ የለውም። ስለዚህ ነው ሐዋርያው ቅዱስ ጳውሎስ ገና ሲጀምር ይሄን ነው የሚያደርገው። ስለዚህ በሐዋርያዊ ቅብብሎሽ የምታምን ቤተ ክርስቲያን አሁን ካለች፣ በሐዋርያዊ ቅብብሎሽ የምታምን ቤተ ክርስቲያን አሁን ካለች፣ የሐዋርያቱ አስተምህሮ ነው የኛ አስተምህሮ የምትል ቤተ ክርስቲያን አሁን ካለች የሱን ፈለግ ልትከተል እንደሚገባ ይሄ አቋሙ በጽኑ የሚያሳስበን ነው። ቆመን መጠየቅ አለብን። ምንፍቅናን ለመመከት ምንፍቅና ነው ለማለት ከማንም ጋር መጣላት አያስፈልገንም። ትምህርቱን ፊት ለፊት መቃወም ግን ክርስቲያናዊ ግዴታችን ነው። ለምን? ከሐዋርያው ቅዱስ ጳውሎስ የተቀበልነው ይሄንን ነው። አቤት! እዚህ ጋር ያላችሁ አገልጋዮች እየሰማችሁኝ ነው? ሐዋርያው ቅዱስ ጳውሎስ ካቀበለን ነገር መካከል አንዱ በሐዋርያዊ ቅብብሎሽ እናምናለን ከምንልበት ነገር አንዱ ምንፍቅናን ፊት ለፊት በልኩ መቃወም፣ ልክ አለመሆኑን ማሳየት ከራሱ ከቅዱስ ጳውሎስ ነው የተቀበልነው እንጂ ለየትኛውም ቤተ እምነት ካለ ጥላቻ የሚመነጭ አይደለም። ይሄ በጣም መታወቅ አለበት። ዕቅበተ እምነት ላይ የምትሰሩ ሰዎች በዚህ ነገር እርግጠኛ መሆን አለባችሁ። ከሐዋርያው ቅዱስ ጳውሎስ ይሄን ስላገኘው ነው ወይስ ሌላ ነገር ነው ድራይቭ የሚያደርገኝ የሚለውን መጠየቅ አለባችሁ። ግን ይሄ እውነት እኛ የፈጠርነው ጠባጫሪነት ሳይሆን ሐዋርያው ቅዱስ ጳውሎስ ነው ሐሰት የሆነን ነገር፣ ኑፋቄ የሆነን ነገር ገና በሰላምታው ዝርዝሩ ጋር ሰሞኑን ነው የምንመጣው እና በሰላምታ ውስጥ ሪማይንድ የሚያደርጋቸው ነገር እንዲህ የሚል ነው። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ ይላል። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ። ምክንያቱስ ይሄን ለምን አነሳ ካላችሁ መካከላቸው ድህነት ሕግ በመጠበቅ በግርዘት ነው የሚመጣው የሚገኘው የሚሉ ሰዎች ስላሉ ሐዋርያው ይህንን አንስቶ ይናገራል። የእሱን ፈለግ ልንከተል ይገባል። ለምንድነው የጳውሎስን ፈለግ የምንከተለው ካላችሁ ሐዋርያዊ ቅብብሎሽ ማለት የሐዋርያቱን ርቱ ትምህርት ማስቀጠል ነው። መጽሐፍ ቅዱስ ይህን ይላሉ። አዎ እንደው ሐዋርያዊ ቅብብሎሽን ዘመዶቼ በቅዱስ ቃሉ መሰረት እንየው።
ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 9 እና 10 ላይ ሐዋርያው ቅዱስ ጳውሎስ ይሄ ሐዋርያ ማለት ነው። ሐዋርያው ቅዱስ ጳውሎስ በዚህ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 9 እና 10 ላይ ሐዋርያዊ ቅብብሎች ምን እንደሚመስል በእግዚአብሔር ቃል እንመልከት። ተመልከቱ እንደሚል ምዕራፍ 3 ቁጥር 10 አንተ ግን ይለዋል ለወጣቱ የኤፌሶን ቤተክርስቲያን መጋቢ ለነበረው ለጢሞቴዎስ ለሚቀጥለው ጄኔሬሽን ሲያስተላልፍ ሐዋርያው ቅዱስ ጳውሎስ ምን እንደሚል ተመልከቱ። አንተ ግን ትምህርቴንና አካሄዴ ሐሳቤንም ምኔንና ምኔን ትምህርቴንና አካሄዴን ምን ማለት ነው? ትምህርቴንና የህይወት ስርዓቴ። የጳውሎስ የህይወት ስርዓት ከምን ይመነጫል? ከሚያስተምረው ትምህርት። ጳውሎስ የሚያስተምረው ትምህርትና የሚኖረው ኑሮ አንድ አይነት ናቸው። አንድ አይነት ናቸው። ደብል ስታንዳርድ አልነበረም ጳውሎስ። እዚህ ቲክቶክ ላይ መጥቶ መጽሐፍ አንብቦ ዲቤት ማድረግና ከዛ በኋላ ሌላ ህይወት መኖር ወንጀል ነው። ሐዋርያዊ ቅብብሎች አይደለም። ከሐዋርያቱ የምንቀበለው ይኸው ቅዱስ ጳውሎስ እንዲህ ብሎ ይናገራል። የመጀመሪያው ትምህርቴ ጳውሎስ ምን አስተማረ? ከጳውሎስ ምን ተቀበልክ? ምክንያት ነው እየሰጠኋችሁ ያለሁት። ሐዋርያው ቅዱስ ጳውሎስ ገና በጠዋቱ ገና በሰላምታ ውስጥ ይሄን አድርጓል። ስለዚህ የቅዱስ ጳውሎስን ትምህርት የሚቀበል ሰው ካለ በመጀመሪያ ኑፋቄን መቃወም አለበት። መጽሐፍ ቅዱሳዊ ነው እያልኩ ያለሁት። ለምን? ይሄ አካሄድ ሐዋርያዊ ቅብብሎች ስለሆነ ይኸው ጳውሎስ ይላል ለጢሞቴዎስ ትምህርቴን፣ ከዚያስ አካሄዴን፣ ከዛ ቀጥሎ የሚያነሳለት ነገር አለ። አስተሳሰቤን ይላል ማይንድ ሴቴን። የሐዋርያው ቅዱስ ጳውሎስ አስተሳሰብ የተቀረጸው በሚያስተምረው ትምህርት ነው። በሚያስተምረው ትምህርት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ እንደሚያስበው ማሰብ ከፈለግን የሐዋርያው ቅዱስ ጳውሎስን ትምህርት መቀበል አለብን። ሙግቱን የሚያቀርበው ለገላትያ ሰዎች እንደዚህ ነው። ሐዋርያዊ ቅብብሎሽ የሚባለው ይሄ ነው። ከዚያስ ፍቅሬን፣ መጽናቴን፣ ደስታዬን፣ መከራዬን ተከትለህ ተቀብለህ ይላል። ስለዚህ ሐዋርያው ቅዱስ ጳውሎስ ይሄን ስላደረገ ገና በጅማሬው ገና በሰላምታው ሐዋርያው ገና በሰላምታው ኑፋቄን የድህነትን ወንጌል የሚያረክሰውን የድህነትን ወንጌል የሚያጣምመውን ኑፋቄ ገና በደብዳቤው መግቢያ ላይ በመቃወም ይጀምራል። ምን ብሎ ነው እሱ ሐዋርያው ቅዱስ ጳውሎስ የሚቃወመው? ቅድም እንደነገርኳችሁ ይሄ ኑፋቄ ይዛለ። ስለዚህ ሐዋርያው የጌታ ኢየሱስን አዳኝነት ነው በግልጽ የሚያወራው። የጌታ ኢየሱስ ክርስቶስን አዳኝነት በተመለከተ ሐዋርያው ቅዱስ ጳውሎስ በዚህ በገላትያ መጽሐፍ ላይ ሁለት ዋና ነገሮች አንስቷል። ይሄን ዝም ብሎ አይደለም ያነሳው። ልብ በሉ። እነዚህ ሰዎች ይዘውት የመጡት ኑፋቄ ድህነት በሰው ስራ ላይ፣ ድህነት በግርዘት ላይ ነው ያርፋል ወይም ከዛ ይመነጫል ነው የሚሉት። ሐዋርያው ቅዱስ ጳውሎስ ደግሞ ይሄንን ኑፋቄ ሲቃወም እንዴት ብሎ እንደሚቃወም ተመልከቱ። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ። እስቲ አሜን በሉኝ አንድ ጊዜ። ይህን ስናገር በጣም በጣም ውስጤ ስለሚዘል ማለት ነው። ሐዋርያው የመጀመሪያው ያነሳው መሰረታዊ እውነት ምንድን ነው? እሱ ያላችሁ እንደሆነ መናፍቃኑ ይዘውት የመጡትን ትምህርት ገደል የሚከት የድህነት ምንጩ የሰው ተግባር ነው፣ ሰው የሚድነው እሱ በሚሰራው እሱ በሚያደርገው ነገር ነው የሚለውን እውነት ቶታሊ ህግን በመጠበቅ ነው ወይም በሰው ስራና በግርዘት ነው የሚለውን ኑፋቄ ለመመከት ጳውሎስ የሰጠው ርማት ድህነት የእግዚአብሔር ፈቃድ ነው ይላል። ዋው! ድህነት በእግዚአብሔር ፈቃድ ላይ ነው መሰረት የሚያደርገው። ምን ማለት ነው? በሌላ ቋንቋ ወይም በሐዋርያው ቅዱስ ጳውሎስ ንግግር በኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 መሰረት ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ይናገራል። ማንም እንዳይመካ ከስራ አይደለም እና ከእግዚአብሔር ነው። ይሄ ድህነት የእግዚአብሔር ስጦታ ነው። ሃሌሉያ! እግዚአብሔር የሰጠህን ድህነት ሳትቀበል አንተ ፋብሪኬት የምታረገው አንተ የምትሰራው ድህነት እመነኝ ወንድሜ ምንፍቅና ነው።
የሐዋርያቱ ትምህርት አይደለም። የሐዋርያቱ ትምህርት አይደለም። ይሄን እያመንክ ሐዋርያዊ ቅብብል ብትል ተሳስተሃል። ትክክል አይደለም። ቅዱስ ቃሉ አይደግፍም። ቅዱስ ቃሉ አይደግፍም። ሐዋርያው ቅዱስ ጳውሎስ ነገረ ድህነትን በተመለከተ በዚህ በቁጥር 4 ላይ ሲያነሳ የመጀመሪያው ያነሳው ነገር ምንድን ነው ያላችሁ እንደሆነ የድህነት ምንጭ የድህነት ምክንያት እግዚአብሔር ነው ይላል። ይሄ የሐዋርያው ቅዱስ ጳውሎስ የነገረ ድህነት ትምህርት ነው። በጢሞቴዎስ መጽሐፍ በአንደኛ ጢሞቴዎስ ምዕራፍ 2 ሄዳችሁ ስታነቡ እንደምታገኙ ቁጥር 1 እስከ 4 ያለውን ቦታ ስታነቡ እንደምታገኙ ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ በሚወድ ይላል። በሚወድ የአብ ስም የተባረከ ይሁን። አብ እንድንድን ፈቃዱ ነው። የድህነታችን ምንጭ የድህነታችን ምክንያት መገረዝ፣ ሕግ መጠበቅ ሳይሆን የአብ ፈቃድ ነው። የአብ ቸርነት ነው። ከወደደን ከታላቅ ፍቅሩ የተነሳ ነው የሚለው መጽሐፍ። እግዚአብሔር ሰውን መውደዱ በተገለጠ ጊዜ ነው የሚለው መጽሐፍ። ስለዚህ ይሄን ድህነት የሚያጣምም ኑፋቄ መጥቶ ስለነበር ሐዋርያው ቅዱስ ጳውሎስ ለነዚህ ሰዎች በሰላምታው ውስጥ መጀመሪያ የሚያነሳላቸው ነገር ምናልባትም የሰበካቸውን ወንጌል ሪማይንድ እያደረጋቸው ሊሆን ይችላል። ድህነት ከዚህ ክፉ ዓለም ነው የሚለው። ክፉ ዓለም ምንድን ነው የሚለውን በኋላ እመጣለሁ። ድህነት የሚባለው ነገር የሰው የሥራ ውጤት ሳይሆን የአብ ስጦታ ነው። ብሉይ ኪዳን እስራኤል ሆይ በአምላኩ የዳነ እንዳንተ ያለ ሕዝብ ማን ነው ይላል። እኛ መልአክ አይደለም ያዳነን። እኛ ቅዱሳን ሰማዕታት ምናምን ሰዎች አይደሉም ያዳኑን። ያዳነን አምላካችን ነው። አምላኩ ያላዳነው ሰው ከገሃነም አይተርፍም። ደግሜ እናገራለሁ። አምላኩ ያላዳነው ሰው ከገሃነም አይተርፍም። ሁለተኛው ሐዋርያው ቅዱስ ጳውሎስ በዚህ ያነሳው ነገር ምንድን ነው ካላችሁ የጌታችን የኢየሱስ ክርስቶስን የቤዛነት ወይም የአድህኖት ስራ ነው። ምንድን ነው ያለ? ጌታችን ኢየሱስ ክርስቶስን በተመለከተ እንዲህ አለ፣ እንደ አባታችን ፈቃድ ስለ ኃጢአታችን። ኃጢአትን እዚህ ዛሬ በደንብ ማውራት ፈልጋለሁኝ። በደንብ አድርጋችሁ ስሙኝ። ስለ ኃጢአታችን ራሱን ሰጠ ይላል። በፈቃዱ አብ አስገድዶት አይደለም። የእኛ መዳን የአብ ፈቃድ ነው። የእኛ መዳን የአብ ፍላጎት ነው። የእኛ መዳን የአብ ደስታ ነው እና እኛን በማዳን አብን ማን ደስ ሊያሰኘው ይችላል? ልጁ ብቻ። ስለዚህ እንዲህ ያለ አባቱ ሲመሰክርለት በእርሱ ደስ የሚለኝ አሜን፣ 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 አሜን። በእርሱ ደስ የሚለኝ የምወደው ልጄ እሱ ነው። ዋው! እርሱ ምን በሉት? ስሙት። ለምን? ስለ እኔ ኃጢአት፣ ስለ አንቺ ኃጢአት፣ ስለ አንተ ኃጢአት ወይም ስለ ሰው ሁሉ ኃጢአት በፈቃዱ ራሱን ሰጠ። ጌታ ኢየሱስ ክርስቶስ ስለ እኔና ስለ እናንተ ኃጢአት ሊቀጣ ራሱን ሲሰጥ የአብ ደስታ ሙሉ ሆነ። ጳውሎስ እንደነገረን በፊልጵስዩስ መጽሐፍ ላይ ለሞት ያውም ለመስቀል ሞት የታዘዘ ሆነ ይልና በዚህ ምክንያት አባቱ ያለ ልክ ከፍ ከፍ አደረገው ይላል። የእግዚአብሔር ስም የተቀደሰ ይሁን። ስለዚህ ሐዋርያው ቅዱስ ጳውሎስ የነዚህን ሰዎች ኑፋቄ፣ የነዚህን ሰዎች የሳተ ትምህርት ገና በሰላምታው ውስጥ ነው አድሬስ ማድረግ የጀመረው እና ድህነት ምንድን ነው ብሎ ይናገራል ሐዋርያው ቅዱስ ጳውሎስ። ድህነት
ኢየሱስ ክርስቶስ ስለ እናንተ ኃጢአት ወይም ስለ ሰው ልጆች ኃጢአት ራሱን ከመስጠቱ የሚመነጭ ነው። ከዛ ነው የሚመጣው፣ የዛ ትሩፋት ነው ይለናል። የመገረዝ ትሩፋት አይደለም፣ የመልካም ስራ ትሩፋት አይደለም፣ ሕግን የመጠበቅ ትሩፋት አይደለም። ታዲያ የምን ትሩፋት ነው ድህነቴ ከተባለ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ፣ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ እርሱ። ለዚህ ነው የወላችሁ ይሄ ኢየሱስ አብ ነው የሚለው ትምህርት አጋንንታዊ የሚሆነው በዚህ ምክንያት ነው። የሐዋርያቱ ትምህርት የማይሆነው በዚህ ምክንያት ነው። አላሉም። አብንና ወልድን ለይተው ነው ያሳዩ። ያጠፋው ነው መሰለኝ የሆነ ድብዝዝ ነገር አደረገው። ኦኬ እሺ፣ ፐዝል ነው ያመጣው። አይዟችሁ አላሉም ዘመዶቼ። ሐዋርያው ጳውሎስ ኢየሱስንና አብን ጨፍልቆ ወይም ወልድንና አብን ጨፍልቆ አንድ ነው አላለም። ምክንያቱስ ጌታ ኢየሱስም እንደሱ ስላላለ እኔና አብ አንድ ነን ብሏል። ስለዚህ ኢየሱስ አብ ነው የምትሉ ሰዎች እባካችሁ መጽሐፉ እንደሱ ስላላለ የቋንቋን ሕግ ወቁ። መገለጥ አይደለም ይሄ፣ መገልበጥ ነው። አጋንንታዊ ትምህርት ነው፣ ኑፋቄ ነው። ሐዋርያው ቅዱስ ጳውሎስ በግልጽ ነገረ ድህነትን በተመለከተ ያስቀመጠው ነገር ምንድን ነው? እሱ ያላችሁኝ እንደሆነ ያስቀመጠው ነገር ምንድን ነው ያላችሁኝ እንደሆነ በአብ ፈቃድ ለአብ ደስታ ልጁ ስለ ሰው ኃጢአት ራሱን ሰጠ ይላል። ልብ በሉ። እዚህ ጋር ሁለት ነገር በተለዋዋጭ ተጠቅሰው ታያላችሁ። ክፉ ዓለም ኃጢአት ተብሏል። ክፉ ዓለም ኃጢአት። ስለዚህ ሐዋርያው ቅዱስ ጳውሎስ ድህነት የእግዚአብሔር ፈቃድና የጌታችን የኢየሱስ ክርስቶስ ራሱን የመስጠት ውጤት ነው ይላል እንጂ የመጠመቅ የጌታ ራት የመውሰድ በኢየሱስ ውስጥ ገብቶ የመውጣት ምናምን አይደለም። ይኸው ጳውሎስ ይሄንን እውነት በትክክል ጳውሎስ እየተናገረ ሌላ ማስረጃ ማቅረብ ኑፋቄን በጽኑ መውደድ ነው የሚሆነው ዘመዶች። ስለዚህ ቅድም እንዳልኩ በሐዋርያዊ ቅብብሎሽ የምታምን ቤተክርስቲያን ድህነት የሰው ስራ ውጤት ነው ብላ ልታምንም ሆነ ልታስተምር እንዳትችል ያደርጋታል። ይሄ የጳውሎስ ሰላምታ ከሐዋርያው ጳውሎስ መልእክት ተቀብያለሁ፣ የሐዋርያው ጳውሎስ ትምህርት የኔ ትምህርት ነው የምትል ቤተክርስቲያን ድህነት የሰው የስራ ውጤት ነው ብላ ለማመን፣ ለመቀበል፣ ለማስተማር አትችልም። ይከለክላታል፣ ሐዋርያዊ ስልጣኑን ካልተጋፋች በስተቀር። ምክንያቱስ ይሄንን ማስተማር ምንፍቅና ስለሆነ። ኦኬ፣ ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ ይላል። ይሄ ነገር ቁጥር 4 ላይ በደንብ ይዩት። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ ይልና ክፉ ከሆነው ከአሁኑ ዓለም እንድንድን ኢየሱስ ክርስቶስ ስለ ኃጢአታችን ራሱን መስጠት አስፈልጎታል። የኛ ኃጢአትና ክፉውን ዓለም ምን አገናኛቸው? ወይም የዓለምን ክፉ መሆንና የኛን ኃጢአት ምን አገናኛቸው? ምንድነው ጳውሎስ እያወራ ያለው? ኦኬ፣ እንግዲህ መጽሐፍ ቅዱሳችንን ስናጠና የእግዚአብሔር ቃል ይሄ ዓለም የሚለውን ቃል በአማርኛችን ዓለም የተባለውን ኮስሞስ የሚሉትን ቃል ቢያንስ 3 ነገሮችን ለማመልከት ወይም ለማሳየት በየአውዱ ገብቶ ታገኛላችሁ። የመጀመሪያው ምሳሌ መጽሐፍ ምዕራፍ 8 ቁጥር 25 እስከ 30 ያለው ቦታ ነው። ምሳሌ መጽሐፍ ምዕራፍ 8 ቁጥር 25 እስከ 30 ያለው ቦታ ላይ ዓለም የሚለው ቃል የሚያመለክተው መላ ዓለሙን ነው፣ ዩኒቨርሱን በጠቅላላ ነው። እና ጳውሎስ ክፉ የሚለው እሱን ነው? ኧረ አይደለም፣ ኧረ አይደለም። ይሄ ዓለም፣ ይሄ ዩኒቨርስ፣ መሬቱ፣ ሰማዩ፣ አየሩ ምንም ክፉ አይደለም፣ ምንም ክፉ አይደለም። እና ክፉ የሚለው ጳውሎስ ታዲያ ምኑን ነው?
እንመጣለን። ሁለተኛው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ደግሞ የምንመለከተው ዮሐንስ የነገረን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ዓለም ተብሏል። እዚህ ነው ምን ማለት ነው ያላችሁ እንደሆነ ሰዎች ሁሉ የሰው ዘር የተባለ ከአዳም ጀምሮ ያለ የሰው ዘር በሙሉ የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ፕሮግራም ከሰው መካከል አንዳንድ ሰዎችን ለደህንነት ወስኖ መርጦ እነዛን ሰዎች ፕሪደስታይን ማድረግ አይደለም። መጽሐፍ ቅዱስ እንዲህ ያለ ትምህርት የለውም። በእርግጠኝነት ነው የምነግራችሁ። መቼም በሮሜ መጽሐፍ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ላይ የሚሰራው ወንጀል በጣም ትልቅ ነው። በመጽሐፍ ቅዱስ ተማሪዎች እግዚአብሔር ዓለምን ሁሉ ነው የወደደው፣ በእርሱ የሚያምን ሁሉ እንዲድን ለዓለም ሁሉ ነው ልጁን የሰጠው። ከዚህ የሚወጣ ትምህርት ኑፋቄ ነው። የጳውሎስ መልእክት አይደለም። የነ ጳውሎስ ትምህርት አይደለም። የጳውሎስን መጽሐፍ ጠምዝዞ ይሄንን ማናገር አይቻልም። ጳውሎስ ከራሱ ጋር ስለማይጋጭ የሰውን ልጅ በሙሉ ማለት ነው ዓለም የሚለው ቃል። ሶስተኛው እና ሐዋርያው ቅዱስ ጳውሎስም ትኩረት የሰጠው እዚህ የምናገኘው ነገር ምንድን ነው እሱ ያላችሁኝ እንደሆነ አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እስከ 16 ያለው ነው። በኃጢአት የተበላሸው የሰው ማንነት፣ ኃጢአት ሰውን ያበላሸው ኃጢአት ምንድን ነው? ክፉ የተባለው ኃጢአት ምንድን ነው? እንግዲህ መጽሐፍ ቅዱስ እንደሚያስተምረው እግዚአብሔር በመጀመሪያ የፈጠረው ፍጥረት ንጹህ ነው። ኃጢአት የሚባል ነገር አልነበረበትም፣ ሰውን ጨምሮ። ቅዱስ ቃሉ የሚናገረው እግዚአብሔርም አለ መልካም ነው የሚለው። ክፋትን ወይም ኃጢአትን እግዚአብሔር አልፈጠረም። ነገር ግን መጽሐፉ ምን ብሎ ሐዋርያው ቅዱስ ጳውሎስ ምን ብሎ ይነግረናል? ክፉ የሆነ ዓለም አለ ይላል። ይሄንን ዓለም አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እና 16 ላይ ጳውሎስ በጣም በሚገርም ዮሐንስ በሚገርም ሁኔታ ዘርዝሮ ነግሮናል። ተመልከቱ የእግዚአብሔር ቃል ምን እንደሚል። አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እና 16 ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ወይም ባለንና በሚኖረን ነገር መመካት ይልና ይሄ ከአብ ዘንድ አይደለም ይላል። ይሄ ከአብ የወጣ ከአብ የተገኘ አይደለም ይላል። ታዲያ ከየት መጣና ሰው ጋር ገባ? ኃጢአት የሚባለው ነገር ምንድን ነው? እሱ በጣም ብዙ ሰዎች ኃጢአትን ኃጢአት ስላሁን ቶሎ ወደ ጭንቅላታችን የሚመጣው ዝሙት መስራት፣ መዋሸት፣ መስረቅ፣ መሳደብ ምናምን የሚለው ነው ይመጣልን። መጽሐፍ ቅዱሳችን ግን በደንብ አድርጋችሁ ስሙ። መጽሐፍ ቅዱሳችን ግን ኃጢአትን በማያሻማ መንገድ ዲፋይን አድርጓል። አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ተመልከቱ የእግዚአብሔር ቃል እንደሚል ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ ነው የሚለው መጽሐፉ። እሺ ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል፣ ኃጢአትም አመፅ ነው ይላል። ኃጢአትም አመፅ ነው። እዚሁ አንደኛ ዮሐንስ ምዕራፍ 5 ቁጥር 17 ላይ አመፅ ሁሉ ኃጢአት ነው ይላል። አዳምና ሔዋን ኃጢአት ሰሩ በተባለ ጊዜ ዝሙት አልሰሩ። አዳምና ሔዋን
ኃጢአት ሰሩ በተባለ ጊዜ አልሰከሩም፣ አልተሳደቡም፣ አልዋሹም። ነገር ግን መጽሐፉ ምን ብሎ ይነግረናል? እግዚአብሔር በፈጠረው ንጹህ ሰው ንጹህ ዓለም ውስጥ ኃጢአት ገባ ብሎ ሮሜ መጽሐፍ ምዕራፍ 5 ቁጥር 12 ይነግረናል። በሰው በኩል ገባ ይለናል። ስለዚህ ይሄ ዓለም ክፉ የተባለው በምን ምክንያት ነው ከተባለ በኃጢአት ምክንያት። ኃጢአት ማለት ምን ማለት ነው ካላችሁ አመፅ፣ እነ ዝሙት፣ እነ ውሸት፣ እነ ጥላቻ ምናምን ምንድናቸው ታዲያ? ምንድናቸው ነው እያልክ ያለው ታሪኩ ያላችሁኝ እንደሆነ የዚህ ማንነት መገለጫዎች ገላትያ መጽሐፍ ምዕራፍ 5 እንደርስ ነግራችኋለሁ። የሥጋ ሥራ የተገለጠ ነው ይላል። የተገለጠ ነው። ኢየሱስ ክርስቶስ ስለ ኃጢአታችን ራሱን ሰጠ። ስለ አመፀኛ ተፈጥሯችን ለምን? ያድነን ዘንድ፣ ከዚህ ማንነት ያድነን ዘንድ። ከዚህ ማንነት ሳትድን የትኛውም ሃይማኖት ቢኖርህ ምንም ነገር ብታደርግ አዲስ ፍጥረት ልትሆን አትችልም። እንግዲህ ቅድም እንደነገርኳችሁ ወደ ገላትያ መጥተው የነበሩ ሰዎች ይዘው የመጡት ትምህርት ሰው ክርስቲያን እንዲሆን እንዲድን ግርዘትን ሕግን መጠበቅ አለበት ነው የሚሉት። ሐዋርያው ቅዱስ ጳውሎስ ደግሞ የለም ክፉ ከሆነው ዓለም ሊያድነን የአይን አምሮት የሥጋ ምኞት ከሚፈልቅበት ትምክተኝነት ከሚፈልቅበት ከዚያ ሊያድነን ለእግዚአብሔር ሕግ መገዛት ከማይችለው እግዚአብሔርን ደስ ማሰኘት ከማይችለው አይችልም ነው የሚለው ሮሜ መጽሐፍ ምዕራፍ 8 ላይ ሐዋርያው ቅዱስ ጳውሎስ አይችልም። ከዛ ማንነት ሊያድነን ልብ በል። ከዝሙት ነፃ የምትወጣው ከዚህ ማንነት ነፃ ስትወጣ ነው። ሊያድነን ራሱን ሰጠ። ዴሊቨር ሊያደርገን ነፃ ሊያወጣን። እናስ አይ ሕግ አይጠቅምም፣ መገረዝም አይጠቅምም። ታዲያ ማን ነው የሚጠቅመው? ጌታ ኢየሱስ የእግዚአብሔር ልጅ ብቻ። ጌታ ኢየሱስ የእግዚአብሔር ልጅ ብቻ። ብዙ ሰዎች ኢየሱስ ክርስቶስ ብቻ ነው የሚያድነው ስንል ወዳጆቻችን የሆኑ ሰዎች አያምኑንም፣ ይቸገራሉ ይህንን እውነት መቀበል። ሐዋርያዊ ቅብብሎሽን የምናምን ከሆነ ግን ይህንን እውነት ከመቀበል ውጪ ሌላ አማራጭ የለን። ስለዚህ ሐዋርያው ቅዱስ ጳውሎስ ገና በሰላምታው መጀመሪያ ይህንን ነው ያደረገው። ይሄ የሐዋርያውን ትምህርት መስማትና መቀበል ሐዋርያዊ ያደርገናል። የኢትዮጵያ ሐዋርያዊት ቤተክርስቲያን ብሎ ስያሜ መስጠት አይደለም ሐዋርያዊ የሚያደርገን። ሐዋርያዊ የሚያደርገን የሐዋርያው ቅዱስ ጳውሎስን ትምህርት መቀበል። ሐዋርያዊ ያደርገናል። አለመቀበልስ መናፍቃን ያደርገናል። እኔ ወንድሞችና የእህቶች በጣም በፍቅርና በትህትና የምነግራችሁ ከቤተ እምነት ቅናት ወጥተን በቅዱስ ቃሉ ሚዛን መሰረት ራሳችንን ስናየው የት ጋነን የሚለውን ማየት ነው ለእኔና ለእናንተ በጣም የሚያስፈልገን። ላለንበት ቤተ እምነት መቅናት ጥሩ ነው፣ ክፉ አይደለም። ያንን ቤተ እምነት መውደድ ጥሩ ነው፣ ክፉ አይደለም። ነገር ግን ለዛ ቤተ እምነት ያለን ፍቅር እውነትን እንዳንቀበል እንቅፋት የሚሆን ከሆነ አደጋ በሕይወታችን ላይ እየፈጠረ ነው። እና ምን ማድረግ አለብን ካላችሁኝ፣ ወደ እውነቱ መምጣት በጣም ያስፈልገናል። ወደ እውነቱ መምጣት፣ ከእውነቱ ጋር የማይጋጨውን ለእውነቱ የሚስማማውን ለእውነቱ የሚገዛውን የቤተ እምነታችንን ጥሩ ነገር ከትክክለኛው ትምህርት ጋር አስማምተን ይዘነው ልንሄድ እንችላለን።
ልንሄድ እንችላለን። ምንም ስጋት የለው። ሐዋርያው ቅዱስ ጳውሎስ ያስተማረው እውነት ይሄ ነው። ምንፍቅና የሐዋርያቱን ትምህርት አለመቀበል ነው ዘመዶች። እዛኛው ቤተ እምነት እዚህኛው ቤተ እምነት ውስጥ መግባት መውጣት አይደለም ዘመዶች። ምንፍቅና የሐዋርያቱን አስተምህሮ መቀነስ፣ መጨመር፣ መሽረፍ፣ ማጉደል፣ ሐዋርያው ጳውሎስ እንዳለ እንደዛው አለመቀበል ምንፍቅና ነው። ለዚህ ሁለተኛው ሐዋርያው ቅዱስ ጳውሎስ በሰላምታ ውስጥ ያረጋገጠው ነገር ምንድን ነው ያላችሁኝ እንደሆነ የጌታችንን የኢየሱስ ክርስቶስን አዳኝነት ነው ያነሳው። ምን ለማድረግ? የወንጌልን ንጽሕና ለመጠበቅ። የኢየሱስ ክርስቶስ አዳኝነት ላይ ምናምን የሚጨምር አስተምህሮ የሆነ ነገር የሚጨምር አስተምህሮ ወንጌሉን ያጨቀየዋል፣ ያቆሽሸዋል፣ ያበላሸዋል። ስለዚህ ምንፍቅና ይሆናል። ሐዋርያቱ በጽኑ ስለሚቃወሙት እኔም በሐዋርያት ትምህርት ስለማምን በጽኑ እቃወመዋለሁ። በሐዋርያት ትምህርት የሚያምን ሁሉ በጽኑ ይቃወመዋል። ምክንያቱስ ሐዋርያው የወንጌልን ንጽሕና ለማረጋገጥ ያሳየን ሁለተኛው ነገር ይሄ ነው። ሶስተኛው ሐዋርያ ቅዱስ ጳውሎስ ያነሳው ላበቃ ነው። ክብር ለአብ የሚለው ነው። ቁጥር 5 ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን የሚል ሰው አለ? ይኸውላችሁ የኦንላይን አገልግሎት ችግሩ ይሄ ነው። አሁን እኔ ጉባኤ ቢሆን ሰው አሜን ሲል እሰማለሁ። እዚህ አንዳንድ ኦጄዎች ስላሉ አሜን አይሉም፣ ጸጥ ነው የሚሉት። አሜን ብለው እንኳን አይጽፉም። ክብር ለአብ አሜን። መሪ ጌታ ይባርኮት። አሜን። ለአብ ከዘላለም እስከ ዘላለም ክብር ይሁን። ለምንድን ነው ጳውሎስ ለአብ ክብር ይሁን ያለው? ለምንድን ነው ሐዋርያው ለአብ ክብር ይሁን በማለት የሰላምታውን ክፍል የጨረሰበት ምክንያት ምንድን ነው ብለን የጠየቅን እንደሆነ በልጁ በኩል ብቻ አሜን፣ በልጁ በኩል ብቻ ሰዎች እንዲድኑ ስለፈቀደ። ኧረ ኤርሚን ሳበው ቢኒ። እሺ ልብ በሉ። ለአብ ክብር ይሁን ያለበት ምስጢር ምንድን ነው? እዚህ ሰላምታ ውስጥ ካላችሁ በልጁ በኢየሱስ ክርስቶስ ብቻ ሰዎች እንዲድኑ፣ እንዳይደክሙ፣ እንዳይማስኑ፣ ድህነትን ፍለጋ ገደል ለገደል እንዳይዞሩ፣ ከሃይማኖት ወደ ሃይማኖት እንዳይቅበዘበዙ፣ መከራቸውን እንዳያዩ ለስሙ ክብር ይሁን። በእውነት ለስሙ ክብር ይሁን። በእውነት ዘመዶች በልጁ ብቻ ማንም ሳይጨመር በልጁ ብቻ ማዳን የእግዚአብሔር ፈቃድ ነው። ለዚህ ነው ኢየሱስ ብቻ የምንለው። ሐዋርያቱ ይህን ያስተማሩት ሌላ ስም የለም ያሉት ለዚህ ነው። ሌላ ስም የለም። ሌላ ስም የምንጨምር ከሆነ መናፍቃን እንሆናለን። በድህነታችን ላይ ከኢየሱስ ውጭ ሌላ ነገር ጨምረን እግዚአብሔር አብን ማመስገን አንችልም። አይቀበለውም ይሄንን ምስጋና። ለምን? አመፅ ውስጥ ስላለን ማለት ነው። አመፅ ውስጥ ስላለን። ለዚህ ነው ዮሐንስ በወንጌሉ ሲጽፍ ዮሐንስ ወንጌል ምዕራፍ 16 ቁጥር 7 እና 8 ላይ መንፈስ ቅዱስ በመጣ ጊዜ ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ዓለምን ይወቅሳል፣ የሰውን ልጅ ይወቅሳል። ስለ ኃጢአት ሲባል ሰዎች በኔ ስለማያምኑ ነው። ዋው!
አብ ጻድቅ የሚለው ማንን ነው ካላችሁ በልጁ ያመኑ ሰዎች፣ በልጁ የማያምኑ መልካም ስራ ያላቸው፣ በልጁ የማያምኑ ትልቅ ሃይማኖት ያላቸው፣ በልጁ የማያምኑ በጣም ብዙ የሃይማኖት ልምምድ ያላቸው ሰዎች ስቲል አመፀኞች ናቸው። አይድኑም። እውነት አይድኑም። ሐዋርያው ቅዱስ ጳውሎስ ለመዳን ብሎ ምን አይነት ህይወት ይኖር እንደነበረ ምናልባት የሚቀጥለው ሳምንት አጋማሽ ላይ አነሳላችኋለሁ። ግን እንዲህ ብሎ ተናግሯል። ቁጥር 13 ላይ በአይሁድ ስርዓት በፊት እንዴት እንደኖርኩ ሰምታችኋል ይላል። ለመዳን ብሎ ሐዋርያው ቅዱስ ጳውሎስ እንዴት እንደኖረ ያውቃል። የኪሳራ ዘመኑን ያውቃል። ወንድሜ ምን መልካም ብትሰራ፣ ምን የሃይማኖት ቅናት ቢኖርህ ጳውሎስ ላይ አትደርስበትም። ምን ህግ ብትጠብቅ እንደ ጳውሎስ አትሆንም። በነገራችሁ ላይ መጽሐፍ ቅዱስን ስታጠኑ ህግ በመጠበቅ ሰዎች ይድኑ ከነበረ ሊድን ከሚችሉ ሰዎች መካከል መጀመሪያ ረድፍ ላይ የምታገኙት ሐዋርያው ቅዱስ ጳውሎስን። ለምን ካላችሁኝ ፊልጵስዩስ መጽሐፍ ምዕራፍ 3 ላይ እንደነገረ ስለ ህግ ብትጠይቁ ያለ ነቀፋ ነበርኩ ይላል ጳውሎስ። በህግ መጽደቅ ቢቻል ኖሮ፣ ህግን በመጠበቅ መጽደቅ ቢቻል ኖሮ አሁን አንዳንድ ሰዎች እንደሚሉት አይ እኔ እሰራለሁ ግን መዳኔን እግዚአብሔር ያውቃል አይደለም የሚለው ጳውሎስ። ህግን በመጠበቅ ቢዳን ኖሮ አይዳንም እንጂ ያለ ነቀፋ ነበር የሚለው። አይዳንም እንጂ። ዋው! እና ጳውሎስ ለአብ ክብር የሚሰጥበት ምክንያቱ ምንድን ነው? እሱ ያልከኝ እንደሆነ ወንድሜ ሆይ በልጁ ብቻ እንድትድን አብ ፈቀደ። ምንም ሳትጨምር፣ ምንም ሳትለፋ፣ ምንም ሳታደርግ እንዲሁ ያድናል። ለአብ ክብር ይሁን። ሰላምታውን ሲጨርስ በዚህ ነው የጨረሰው ዘመዶች። ሁለተኛው ምክንያቱ የጳውሎስ ለአብ ክብር የሰጠበት ምንድን ነው ካላችሁ ስለ እኔና ስለ እናንተ ኃጢአት ወይም ስለ ሰው ልጆች ሁሉ ኃጢአት በፈቃዱ ራሱን ለሞት አሳልፎ የሰጠውን ልጁን ከሙታን ያስነሳው አብ ነው። ልጁን ከሙታን ያስነሳው አብ ነው። የኔና የናንተ መጽደቅ፣ የኔና የናንተ መዳን የተመሰረተው በልጁ ትንሣኤ ላይ ነው። ሮሜ መጽሐፍ ምዕራፍ 4 እንደዚህ ብሎ ይነግረናል። ይህን ተናግሬ መልእክቴን ላጠቃል። ሮሜ መጽሐፍ ምዕራፍ 4 እንደዚህ ብሎ ይነግረናል። ተመልከቱ ቅዱስ ቃሉ ምን እንደሚል። ክብር ለኢየሱስ ይሁን። ቁጥር 24 ስለ በደላችን አልፎ የተሰጠውን ጳውሎስ እርስ በርሱ የሚቃረን ቴዎሎጂ የለውም። ገላትያ ያለው ትምህርት ሮሜ ላይ ያለው፣ በእርግጥ የሮሜ መጽሐፍ የገላትያ መጽሐፍ ኮመንተሪ ነው ብለው መጽሐፍ ቅዱስ ተማሪዎች ይስማማሉ። ተመልከቱም እንደሚል ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅ የተነሳው የአብ ስም የተባረከ ይሁን። አሁን በእግዚአብሔር ፊት ጻድቅ ተደርጌ የታየሁበት ወይም እግዚአብሔር እኔን ያጸደቀበት ምንም ስራ የማያስፈልገኝ ለምንድን ነው? እሱ ኢየሱስ ክርስቶስ ከሙታን ስለተነሳ። እና አብ ልጁን ከሙታን ያስነሳው የልጁ መሞት አሳዝኖት ነው? አይደለም። አንቺን ጻድቅ ስለማድረግ፣ አንተን ጻድቅ ስለማድረግ፣ እኔን ጻድቅ ስለማድረግ ነው። ሃሌሉያ ኢዝ ጋስፕል። በዚህ ላይ የሚጨመር ህግ መጠበቅ፣ መገረዝ፣ መጠመቅ፣ ምናምን መብላት ምናምን የሚባለው ሁሉ ምንፍቅና ነው። ይሄው የሐዋርያው ትምህርት ለገላትያ ሰዎች ሐዋርያው የጻፈው ይህንን ነው። ያስተላለፈው ወንጌል ወይም የወንጌልን ንጽህና ለመጠበቅ ሐዋርያው ያደረገው ነገር ይህንን ነው። ለአብ ክብር ይሁን ሲል ምክንያት አለው። ኢየሱስ ክርስቶስን ከሙታን ማስነሳት ብቻ አይደለም። ሐዋርያው ቅዱስ ጳውሎስ ደግሞ የዚህ ነገር ምስክር እንዲሆን እግዚአብሔር ሾመው።
የዚህ ምስክር እንዲሆን ቁጥር 1 ላይ ነው የምታዩት። የኔ ሐዋርያነት ኢየሱስ ክርስቶስን ከሙታን ካስነሳው ከአብ ነው የሚመጣው ብሎ የነገረን በሱ ምክንያት ነው። ለአብ ክብር ይሁን የሚለን ንግግር እንዳይመስላችሁ ዘመዶች፣ ንግግር እንዳይመስላችሁ። ሐዋርያው ይህንን ነው ያለው። እግዚአብሔር ስም ለዘላለም የተቀደሰ ይሁን። ወንድሞቼና እህቶቼ ወንጌሉ ይሄ ነው። ወንጌሉ ይሄ ነው። ከዚህ የወጣው ሁሉ መንፍቅና ነው። ከዚህ የወጣው ሁሉ መንፍቅና ነው። እንግዲህ ከዚህ ከገላትያ መጽሐፍ ምዕራፍ 1 ቁጥር 1 እስከ 5 ከሰላምታው ክፍል የምንማረው እውነት ምንድን ነው ካላችሁ፣ የመጀመሪያው የሐዋርያው ቅዱስ ጳውሎስ ሐዋርያዊ ስልጣን ምንጭ አብ እና ወልድ ስለሆኑ የእርሱ የሐዋርያነት ስልጣን ከበጉ ሐዋርያት ስልጣን እኩል መሆኑን እርግጠኛ መሆን፣ እኩል መሆኑን እርግጠኛ መሆን። ስለዚህ የቅዱስ ጳውሎስን ትምህርት አለመቀበል አይቻልም። ወይም የጳውሎስን ትምህርት ላለመቀበል የጴጥሮስን መጽሐፍ መጥቀስ አይቻልም። የዮሐንስን መጽሐፍ መጥቀስ አይቻልም። የዕብራውያንን መጽሐፍ መጥቀስ አይቻልም። ማቴዎስ ወንጌልን መጥቀስ አይቻልም። ሉቃስ ማርቆስን መጥቀስ አይቻልም። አይቻልም። ለምን? እነዚህ ሁሉ ከሐዋርያው ቅዱስ ጳውሎስ ትምህርት ጋር አላይን ያደርጋሉ፣ ይስማማሉ። ይህ አሁን ካወራ ነው ጳውሎስ ንጽህናውን ለመጠበቅ የመሟገቻ ነጥብ ካቀረበለት የወንጌል ትምህርት ጋር ይስማማሉ። ስለዚህ የእሱን ትምህርት አለመቀበል ምንፍቅና ነው የሚሆነው። ምክንያቱስ እውነተኛውና በሐዋርያት የተሰበከው ወንጌል ድህነት የሰው ጥረት ውጤት ሳይሆን በአባቱ ፈቃድ ስለ ኃጢአታችን ራሱን በሰጠው በኢየሱስ ክርስቶስ ብቻ የሚገኝ ነው የሚል ነው። ደግማለሁ። ድህነት የሰው ጥረት ውጤት፣ የሃይማኖት አክቲቪቲ ውጤት ሳይሆን በአባቱ ፈቃድ ስለ ኃጢአታችን ራሱን አሳልፎ በሰጠው በኢየሱስ ብቻ ነው። መልእክቴን ላበቃ ስለሆነ ላስቸግራችሁ። ድህነት በኢየሱስ ብቻ ነው በሉና ጻፉልኝ። አየሩ ይሄን መስማት አለበት። ሶሻል ሚዲያው ይሄን ማወቅ አለበት። ድህነት በኢየሱስ ብቻ ነው። የሚያምን ሰው እኔ መናፍቅ አይደለሁም፣ አዎ የሐዋርያውን መልእክት እንዳለ ነው የምቀበለው የሚል ሰው ካለ ድህነት በኢየሱስ ብቻ ነው። መናፍቅ አይደለሁም የሚል ሰው ካለ ዛሬ እዚህ ቤት ውስጥ ድህነት በኢየሱስ ብቻ ነው። አበቃ። ሐዋርያዊ ቅብብሎሽ፣ ሐዋርያዊ ቅብብሎሽ፣ ሐዋርያው ያቀበለን እውነተኛው ትምህርት ይህን ርቱና ይህንን መቀበል ርቱ ትምህርት መቀበል ነው። ሐዋርያዊ መሆን ነው። ከዚህ መውጣት ኑፋቄ ነው። ስለዚህ እንደ ገላትያ ሰዎች እንዳንሆን የሐዋርያውን ትምህርት ብቻ በመቀበል የወንጌልን ንጽህና መጠበቅ አለብን። ሪዝ ማይ ሜሴጅ። በዚህ የህይወት ስርዓት ለሚኖሩ ወይም በዚህ የህይወት ስርዓት ለመኖር የተጠሩትን ሐዋርያው ቅዱስ ጳውሎስ እንዲህ አላቸው፣ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለምን ይገባችኋል? ይሄ ባርኮት የሚሰራው ለነዚህ ነው። ምንፍቅና ውስጥ ተነክረህ፣ ምንፍቅና ውስጥ ተነክረሽ፣ ምንፍቅና ውስጥ ተነክሬ የሆነ ሰው መጥቶ በንግግር እንደዚህ ስላለ ጸጋም በረከትም ወደ እኔ ሊመጣ በጭራሽ አይችልም። ሆኖ በመገኘት ብቻ ነው። የእግዚአብሔር ስም ለዘላለም የተባረከ። ስለዚህ የገላትያ መጽሐፍ ሰላምታው የወንጌልን ንጽህና ለመጠበቅ ሐዋርያው ቅዱስ ጳውሎስ ያቀረበው የመጀመሪያው የመሟገቻ ሐሳብ ነው ማለት ነው። አበቃሁ ዘመዶች። በእውነት የጳውሎስን መልእክት አምናለሁ። አሁን እንደሰማሁ
ወንጌሉ ምን እንደሆነ ጳውሎስ የተናገረው ገብቶኛል። መዳን ነው የምፈልገው እና በክርስቶስ ላምን ፈቃደኛ ነኝ የምትሉ ሰዎች ምን ያድርጉ? ኤርሚዬ እንዴት ነው እሱ የምናረጋቸው? እንዲህ አይነት ሰዎች ቢኖሩ ይሄን እውነት ለመቀበል ፈቅዳለሁ የሚሉ ሰዎች ቢኖሩ ምንድን ነው የምናረገው? ኤርሚ ቢኒ የምትሉን ነገር አዎ ይቻላል። ጥያቄ መጠየቅ ይቻላል። ትገባላችሁ። ይቻላል። ፓስተርዬ ጌታ ዘመንህን ይባርክ። አሜን። እንዴት ይጣፍጣል የእግዚአብሔር ቃል! በእውነት እንዴት ይጣፍጣል የእግዚአብሔር ቃል። ስለዚህ እንቀጥላለን። ለጌታ ክብር ይሁን። መጽሐፍትን በልካቸው ማወቅ እንዴት ከብዙ ስህተት ያድናል። እናም ደግሞ የያዝኑን መዳን አጥብቀን እንድንይዝ እንዳንቀልድ ያደርገናልና ለእግዚአብሔር ክብር ይሁን። እኔ በሳምንት አንድ ቀን መሆኑ ሐሙስ እንግዲህ እስኪመጣ ድረስ ቸኩላለሁ። አላርሜን ነው የሞላሁት። እንደውም ቅድም ለምን አልጮህም ወይ ምናምን ነገር ብዬ ማማን እንደገና ሲያስተካክልኝ ኤም እና ፒኤም የሚለውን ለካንትን ሳለው ቀርቼ ግን ቀድሜ ነቅቻለሁ። ልጆችን በእርግጥ የሚነሱበት ሰዓት ስለሆነ ጌታ ይባረክ። እንቀጥላለን። ይህንን መስማትን የሚመስል ነገር የለም። ብዙ ሰዎች እችን ተናግሬ የሌሎች ወንድሞች እድል ልስጥ። ብዙ ሰዎች ማደግ እንፈልጋለን፣ በመንፈሳዊ ዓለም ላይ ማደግ እንፈልጋለን፣ ፓስተር መሆን እንፈልጋለን፣ ነቢይ መሆን እንፈልጋለን፣ ሐዋርያ መሆን እንፈልጋለን፣ በፈውስ ማገልገል እንፈልጋለን። እግዚአብሔር በመንግስት ውስጥ እንዲጠቀምብን እንፈልጋለን። መፈለጋችንን መጽሐፍ ቅዱስ አይኮንነውም። ማንም ኤጲስቆጶስነትን ስራ ቢመኝ መልካም ማንም ኤጲስቆጶስነት ቢፈልግ መልካሙን ስራ ይመኛል ነው ብሎ የሚለው። ችግር የለውም። ምኞቱ ግን ምኞቱ ነው እንዳይቀር ደግሞ ኤጲስቆጶስ እንዲህ ሊሆን ደግሞ የተገባው ነው ብሎ ደግሞ የሚለው ደግሞ መስፈርት አለ። ከዛ ውስጥ አንዱ እንግዲህ የአገልጋይ ለመሆን መፈለጋችን ምንም ክፋት የለውም። ለማደግ መፈለጋችን ምንም ክፋት የለውም። የሚያሳድገንን ግን ማወቅ ግን አለብን። የሚያሳድገን ፓስተር ታሪኩ አይደለም። የሚያሳድገን ነቢያት አይደሉም። አሳዳጊው እግዚአብሔር ነው። እነ ፓስተር ታሪኩ ምንድናቸው ታዲያ? አገልጋዮች ምንድናቸው ታዲያ? ኮትኳችና አጠጪ ናቸው። መጋቢ ናቸው። አብይ ናቸው። ያበላሉ። ወንጌላዊ ሆኖ የማያበላ ፓስተር ሆኖ የማያበላ ማለት የእግዚአብሔርን ቃል በአግባቡ የማይመግብ ሰው እሱ ትክክለኛ አገልጋይ አይደለም። ስለዚህ አገልጋዮች መጋቢዎች ናቸው። የሚመግቡት ምገባው የእግዚአብሔርን ቃል ነው። ለእግዚአብሔር ቤተሰብ በጊዜው የሚሆነው መብል እንዲሰጡ ማለት ነው። በማቴዎስ ወንጌል መጽሐፍ ምዕራፍ 4 ቁጥር 45 ላይ እንደሚናገረው ማለት ነው። ጌታው በቤቱ ሰዎች ላይ የሾመው የጊዜ የሆነውን ቃል እንዲሰጣቸው እንዲመግባቸው ጌታው በቤቱ ሰዎች ላይ ሾመው ታማኝና ልባም ባሪያ ወይ ደግሞ ታማኝና ልባም መጋቢ ማን ነው ይላል። ስለዚህ ለማደግ ወንድሞችና እህቶቼ እኔ በጥቂቷ የተጠቀምኩበትን ልንገራችሁ። ለወደፊትም ያገኘሁት ቦታ አላግበሰብስም። መንፈሳዊ መብልን አላረገውም። ሰማይ ምድሩ ይዳፈን አልበላም። ፓስተር ነኝ ብሎ ያለውን ሁሉ ጭምር እንዳደምጥ ግዴታ የለብኝም። ግን ደግሞ ጤናማ የሆኑትን ደግሞ መግፋት የለብኝም። ግን የምበላውን መንፈሳዊ መብል በደንብ ነው የምመርጠው። ማን ነው ጤናማ ትምህርት የሚያስተምረው ብዬ ከለየው በኋላ ወይ ደግሞ ሰዎችን ከጠየቁ በኋላ ከኔ የተሻለ መረዳት ያላቸውን ሰዎች ከጠየቁ በኋላ የዚህን ሰው ትምህርት ልስማዊ ብዬ ሰዎችን ጠይቃለሁ። አዎ ብለው ካሉኝ ሄጄ እሰማለሁ። እና መማርን የሚያክል ነገር የለም። ባልበላንበት አናድግም። ምን በልተሽ ታድጊያለሽ እህቴ? ካልበላሽ ምን በልተህ ታድጋለህ ወንድሜ? ምንም እድገት፣ ጥንካሬ ምናምን ነገር መንፈሳዊ ብርታት፣ አቅም፣ ኃይል። አሁን ጌታን ብዙ ጊዜ ኃይል ስጠን ብለን የምንለው ሰው ሲበላ ነው አደል ኃይሉ የሚጨምረው። የእግዚአብሔርን ቃል መማር መብላት ነውና የተማርነውን የበላኑን ደግሞ ማሰላሰል ሜዲቴት ማድረግ ከህይወታችን ጋር እያስማማን በቅድስናና በጽድቅ እግዚአብሔርን በሚፈራ ህይወት ለመኖር በጣም መጨከን። ይሄን ለማድረግ እንግዲህ አሁን ፓስተር ከአንድ ሰዓት ምናምን ነገር በላይ የተወሰነ ደቂቃዎች አገልግሏል። ትዕግስት ይጠይቃል አይደል ለመስማት። ስንቶቹ ወጥተው ገቡ አልኩ። አሁን እዚህ ውስጥ ቅድም ወንድሜ ኒና አለ። ኒና ምን አለ? ገና ሲጀምር አንድ ጽሑፍ ሲጽፍ ነበር። ወንድሜ ኒና አለ። እስቲ እንዳለ ሊያው ኒና አለ ምን አለ?
ጌታ ይባርከው። ኒና ከሳውዝ አፍሪካ ማለት ነው። ጌታዬ ሆይ ቁጭ አለ። ቴንክ ዩ ቁጭ ብዬ ቃልህን እንድሰማ እርዳኝ፣ እንዳልወጣ ከዚህ ቤት እርዳኝ አለ። ከራሴ ጋር ቃል ገብቻለሁ አለ። ቅድም ላልወጣ ቃል ገብቻለሁ አለ። በቃ እንደዚህ ነው። አየህ፣ ተባረክ ወንድምነት ኒና። አየህ፣ ላልወጣ። ምክንያቱም ስንቱ ሰው ስክሮል አድርጎ አለፈ አልኩ። አይ እዚህ የሚታየው ገላትያ እያለ ነው የሚያወራው። ምንም ሞቅ ሞቅ ያለ ነገር አይደለም። እና ስንቱ ሾልኮ ሄደ። እና አሁን አንተ ሰውዬ ታድጋለህ? አታድግም። መድኃኒዓለምን አታድግም። ሟርት አይደለም እያሟረትኩብህ ያለው። ምን በልተህ ታድጋለህ? እዚህ ትመጣለህ። 2 ደቂቃ ባልሞላ ውስጥ ገላትያን ትሰማለህ። ስክሮል ስታደረግ ሞጣ ቀራኒዮን ታገኘዋለህ። ስክሮል ስታደረግ ሰንበዲ ታገኛለህ። እዛ ደግሞ ወሬው ሞቋል፣ ቁጭ ትላለህ። ታዲያ አሁን አንተ ፓስተር ትሆናለህ በልተህ አድገህ መቼም። እና ኒና ቃል ገባ፣ ከራሴ ጋር ቃል ገብቻለሁ ብሎ ሲጽፍ አየሁት። እንደዚህ ከራሳችሁ ጋር ቃል ገብታችሁ በራስ ላይ ፈርደህና ማለት እዚህ ለሚሰጠው ለእግዚአብሔር ቃል ጆሮዬንም ልቤንም ሰጥቼ ብላችሁ ካላችሁ እመኑኝ፣ እግዚአብሔር ፍጥረትን ሲፈጥር ሕያዋን ፍጥረታትን የመብላትንና የመጠጣትን ሕግ በውስጣችን ጨምሮ ነው የፈጠረን። ነፍስ መብል አላት፣ መብሏም የእግዚአብሔር ቃል ነው። ስጋም መብል አለው፣ መብሉ ዳቦና እንጀራ ነው። እንግዲህ በውስጥ ሰውነታችሁ በኃይል እንድትጠነክሩ ብሎ እንደሚለው ለመጠንከር፣ ለማደግ፣ ለመለወጥ በሚመጡት ዘመናት ላይ ጌታን ለማገልገል የምንፈልግ ከሆነ ይኸው በሕያው ጌታ ፊት እነግራችኋለሁ፣ በዚህ ጥቂቷ ዘመን የተጠቀምኩበት መማር 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 መጽሐፍን ማወቅ መጽሐፍ ቅዱስ ጋር በጣም የቀረበ ግንኙነት ሆነ። እሱ ጸሎትን ይወልድልሃል፣ ምስጋናን ይወልድልሃል፣ የቅድስናን ህይወት፣ እግዚአብሔርን የመፍራት ህይወት እና ለማገልገል እግዚአብሔር ያዘጋጃል ማለት ነው። የሚማር ሰው አትጠራጠሩ፣ የህይወት ለውጥ ታያላችሁ ማለት ነው። እና ለመማር እንዘጋጅ። ያልሰሙ ሰዎች ካሉ ሐሙስ በዚህ ሰዓት ላይ ሮብ እኔ ጋር ሮብ ነው። በእኔ ነው ሮብ እኔ ጋር ሐሙስ ስለሆነ ነው ዛሬ። ሮብ ፓስተር ታሬ ቤት እዚህ እንገናኝ። ሌላ ገስት ላይም ከገባችሁ መምጣት ከፈልጋችሁ ነው፣ መምጣትም ካልፈልጋችሁ እዛው መቀመጥ ትችላላችሁ። ግን በቃ መጽሐፍትን እንማር፣ መጽሐፍትን እንወቅ። እግዚአብሔር በጸጋ ከሚጠቀምባቸው አገልጋዮች ቀን ሳለ እንማር። ቀን ሳለ እንደ ጥሩ እንደ ህዳር ንብና እንደ የህዳር ብቻ አይባልም። በእርግጥ አበባ በዛ ሰዓት ስለሚወጣ ነው፣ ጥቅምትና ህዳር ላይ። ግን በቃ ጥሩ ቀሳሚ እንሆን። ያገኘንበት ቦታ ሄደን አንረፍ። ንቦቹ እንኳን ያገኙበት ቦታ ሄደው ያርፋሉ ይመስለኛል። እነሱም የሚወስዱት ነገር አለ፣ የማይወስዱት ነገር አለ። ግን ከዝንብ የተሻለ ነገር አላቸው ንቦች። እና ጥሩ ቀሳሚዎች እንሁን ለማለት ነው። ጸጋ ይብዛልህ ፓስተርዬ፣ ጌታ እግዚአብሔር ይባርክ። እንቀጥላለን። ተባረኩ። ወንድሞችም የመጣችሁ የምትሉትን ካለ ማለት ትችላላችሁ። ጥያቄ ያላችሁም ሰዎች ካላችሁ፣ እኔ ጥያቄ የለኝም። ምንም እንደ ጉሽ ጠላ ፕፕ የሚባል ነገር ሳይኖረው ቀጥታ ነው የጠጣሁት፣ ደስ እያለኝ ማለት ነው። እና ያላችሁ ሰዎች ግን ካላችሁ መጠየቅ ትችላላችሁ። ጸጋ ይብዛልህ። ተባረኩ። ቀጥሉና ቶሎ ጥያቄ ካላችሁ በሉና ፓስተር ጊዜም ስለ ጥያቄ ካላችሁ ወገኖች የምትሉት ነገር ካለ አጠር አድርጋችሁ ልትሉ ትችላላችሁ። አንዳንድ ቁጥር የሚጽፉ ሰዎች ያለው ጥያቄ ያላቸው ሰዎች ለነሱ መልስ ብሰጥ ምንድነው ጥያቄ የምትጠይቁኝ? እንግዲህ ሳስተምር የሰማችሁ ሰዎች ናችሁ። ሳስተምር መልስ የምሰጠው አሁን በተናገርኩት በገላትያ መጽሐፍ ምዕራፍ 1 ቁጥር 1 እስከ 5 ባለው ክፍል ላይ ባስተማርኩት እውነት ላይ ጥያቄ አለኝ የሚል ሰው ወይም አልገባኝም ይሄ ጉዳይ እንዴት ነው የሚታየው የሚል ሰው ነው የሚመጣው እኔ ጋ እንጂ ሌላ ርዕስ ይዛችሁ ሊመታችሁ ጥያቄ ምናምን ብትሉኝ ስለማላስተናግድ ጊዜ አታጥፉ። እሺ እንግዲህ ወንድሞች የምትሉት ነገር ካለ ቶሎ ቶሎ በሉና ከዛ ጥያቄ ያላቸውን ሰዎች ኤርሚ እስከዛ ታስገባቸዋለህ ክፍት ቦታው ላይ። ቢኒያው ቢኒ የለም ተኝቷል መሰለኝ። ኦኬ ቢኒ እስኪመጣ ጊዜውን እንጠቀም። መሪጌታ እርሶ አሉ እርግጠኛ ነኝ። መሪጌታ
ኦኬ አቤት የሚሉት ነገር ካለ አጠር አድርገው ይበሉና ጥያቄ ለሚጠይቁ ሰዎች እድል እንስጥ። ከዚህ ትምህርት አንጻር ማለት ነው። መልካም። እሺ በጣም ትልቅ ለቤተ ክርስቲያን መንፈሳዊ ምግብ ይኸው ነው። ቤተ ክርስቲያን የምታድገው ክርስቶስን በመምሰል ህይወት መኖር የምትችለው እንደዚህ ባለ የእግዚአብሔር ቃል ስትታነጽ ስትመገብ ነው። የእግዚአብሔር ስም ብሩክ ይሁን። ጌታ በነገር ሁሉ ይባርክህ ፓስተር። ብዙ አንተ ማለት አልወድም አልችልም ነበር። ኧረ ምን ችግር አለው? ምን ችግር አለው? በጌታ ወንድሞ ምንም ችግር የለውም። እና እግዚአብሔር በነገር ሁሉ አብዝቶ ይባርኮ። አሜን። ቤተ ክርስቲያን እንደዚህ ባለ ምግብ ስትመገብ የሆነ ሞግዚት ፍለጋ አትንከራተትን። በራሷ መቆም ትችላለች። በዚች ዓለት ላይ ቤተ ክርስቲያኔን እሰራለሁ ያለው ጌታም ይሄው ቃል ነው። እግዚአብሔር ይመስገን። ስለዚህ ለገላትያ ሰዎች በጣም ብዙ ችግር ያለባቸው እንደሆነ ቅድም አይተናል። በስጋ ስራ ላይ እንዴት የተገለጠ የእግዚአብሔር ስራ ፍጥጥ ያለ ሊሸፈን የማይችል ምዕራፍ 5 ላይ ለነገሩ እዛ እንደርስበታለን። እዚያ ስንደርስ ብለዋል። እናም ይሄ ነበረ የሸፈናት። ዛሬም ብዙ በርካታ ክርስቲያኖች ወዲያ ወዲህ ልክ በነፋስ እንደሚወዛወዝ ዛፍ ወዲያ ወዲህ የሚሉት እንደዚህ ያለ የእግዚአብሔር ቃል ስላልተመገቡ ነው። ይህንን ቃል የተመገበ በእግዚአብሔር ፊት ጸንቶ ይኖራል። የሚያስጨንቀውን ሁሉ ደግሞ በጌታ ፊት የመጣል አቅም ይኖረዋል። በእግዚአብሔር ፊት የመጣል አቅም ያገኛል። አለበለዚያ ግን ልክ እዛም አያርፍም፣ እዛም አያርፍም፣ እዚያም አያርፍም። ልክ በዚህ በእኛ ቤት ከጻድቃኔ ማርያም ወደ ሸንኮራ፣ ከሸንኮራ ወደ ሚካኤል፣ ከሚካኤል ወደ ገብርኤል ምንድን ነው? ያለማደግ ውጤት ነው። የእግዚአብሔርን ቃል ያለመብላት ውጤት ነው። እና በጣም ጌታ በነገር ሁሉ ይባርኮ። ተባረኩ። እንግዲህ ሐሙስ ሮብ በኛ በኤርሚ ሐሙስ መሆን ነው። እንግዲህ ሮብ እንትን እንላለን፣ እንከተላለን፣ በጣም እንማራለን። በጣም ድንቅ የሆነ ትምህርት ነው። እግዚአብሔር ይባርክልኝ። እግዚአብሔር ይስጥልኝ። አሜን። እሺ ጥያቄ ያላችሁ ሰዎች ግቡና ከዛ ባስተማርነው ነገር ላይ ጥያቄ ያለው ሰው ካለ አደራችሁን በጨዋነት እንድንነጋገር ነው የምፈልገው። እንዲህ አይነት ሰዎች ካላችሁ ከየትኛው አንድ ሰው ያለው ኤርሚ አንድ ቁጥር የጻፈች ወይም የጻፈ ሳብልኝ። እኔም ለጥያቄ ነበረ የገባሁት ከታች። እሺ ነው እንዴ? አላወኩም። እሺ ቆይ እህቴ ገነት ቆይ፣ ቀድሞች ስለገባ በትሩ ይጠይቅና ከዛ ትጠይቂያለሽ። እሺ ወዳጄ ጌታ ይባርክ። ላይ ያላችሁ ወንድሞች ሁላችሁንም ጌታ ይባርካችሁ። ታችሁ ናችሁ የምትሰሙ። ጥያቄ ምንድነው? የሐዋርያት ስልጣን የሚለው በጌታ በኢየሱስ ክርስቶስ በስሙ አምነን የእግዚአብሔር ልጅነትን ከተሰጠን ስልጣን ይበልጣል ወይስ እንዴት ነው? አልገባኝም። የሐዋርያት ስልጣን ሲባል አይ ቲንክ መጽሐፍ ቅዱስ ሁለቱን አወዳድሮ ምንም ነገር አይናገርም። ይሄኛ ይበልጣል ያኛ ይበልጣል አይልም። ግን ልዩነት አላቸው። ልዩነታቸው ምንድን ነው? የሐዋርያነት ስልጣን የሚያያዘው ከአገልግሎት ጋር፣ የልጅነት ስልጣን ግን የሚያያዘው ከድህነት ጋር ነው። ለምሳሌ ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ነገር ግን ለተቀበሉት ሁሉ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ሰዎች መጀመሪያ የእግዚአብሔር ልጆች መሆን አለባቸው። የእግዚአብሔር ልጆች የሆኑ ሰዎች
ከዳኑበት ወይም የእግዚአብሔር ልጆች ከሆኑበት ምክንያት መካከል አንዱ አገልግሎት ነው። ራእይ መጽሐፍ ምዕራፍ 1 ቁጥር 5 እንደሚናገር። ስለዚህ ለአገልግሎት የሆነውን ሹመት ወይም ለአገልግሎት የሆነውን ስልጣን በነገር ላይ ስልጣን ማለት መብት ማለት ነው። መብት ማለት ነው። በአንድ ጉዳይ ላይ የመወሰን በአንድ ጉዳይ ላይ ባለቤት የመሆን መብት ማለት ነው። በልጅነታችን የርስቱ ተካፋዮች የመሆን መብት አለን። በአገልጋይነታችን የሞቱና የትንሣኤው ምስክር የመሆን መብት አለ። ግልጽ ነው። የስ ፓስተር ግልጽ ነው። ስለዚህ ባለሙሉ ስልጣን የእግዚአብሔር ቃል ነው ማለት ነው። ሹር ምንም ጥያቄ የለው። እሱ ላይ ምንም ጥያቄ የለው። ቅዱስ ቃሉ የሁሉ ነገር ባለስልጣን ነው። ሁሉ በክርስትና እምነት ላይ አስተምህሯችን፣ መንፈሳዊ ልምምዳችን፣ የህይወት ስርዓታችን የሚዳኘው በእግዚአብሔር ቃል ነው። መጽሐፍ ቅዱስ የመጨረሻው ላይ ባለስልጣን ነው። ለዚህ ምክንያት አለው። ባለፉት 3 ሳምንት ሳስተምር የገላትያን መጽሐፍ ታሪካዊ ዳራ በተናገርኩ ጊዜ በጨረፍታ ነክቼ ያለፍኩት መጽሐፍ ቅዱስ አፍወተ እግዚአብሔር ያለበት መጽሐፍ ነው። ምን ማለት ነው? የእግዚአብሔር ሰዎች በመንፈስ ቅዱስ ተነድተው ተልከው የጻፉት መጽሐፍ ነው። መጽሐፍ ቅዱስ ሰዎች ብቻ ሳይሆኑ መንፈስ ቅዱስ በሰዎች ያስተላለፈው የእግዚአብሔር ቃል ነው። ስለዚህ የመጨረሻው ባለስልጣን መጽሐፍ ቅዱስ ነው። አሜን። ፓስተርዬ ተባረክ፣ ጌታ ጸጋውን ያብዛል። አሜን። እሺ እህቴ ገነት እንኳን ደህና መጣሽ። ከየት ቤተ እምነት ነሽ ገነት? ከእናንተ ወገን። እሺ ቀጥይ ጥያቄሽን እንዲሁ ከስኬት ፐርስፔክቲቭ እንደምታወሪ በትክክል እንድንቆም ያደርገናል። በጣም ጥሩ ነው እና የኔ ጥያቄ ምን መሰለ፣ ስለ አሁን ገላትያን በተመለከተ እንግዲህ 2 ቦታ ሌላ ቦታ ላይ እንትን ብያለሁ ተምሬያለሁ እና ባለፈው ሳምንት ዛሬም አምልጦኛል፣ ትንሽ ነው የተማርኩት። ባለፈ ሳምንት አንድ የተወደደ ወንድማችን ሲጠይቅህ ነበረ ገላትያ በማን የተጻፈው ዓመተ ምሕረቱ እና እንዲህ ሲጠይቅህ ስታብራራ ያው የተጻፈው በፖል እንደሆነ የታወቀ ነው። ከ48 እስከ 49 ባለው ዓመተ ምሕረት ውስጥ ነው እና በአንደኛው ጉዞ ሳይሆን አይቀርም ብለህ ነበረ። እኔ ደግሞ ይሄኛው ሌላው ትምህርት ላይ አንድ አይነት በዚሁ ዓመተ ምሕረት የሆነና ሌላ ግን አንድ መጽሐፍ አለኝ። ምን የሚል መሰለ፣ የምታነበውን ታስተውላለህ ይላል እና በ1988 ዓመተ ምሕረት የታተመ ነው። እዛ ላይ ግን ሲያብራራው ይሄኛው የተጻፈው በ50ኛው ከእንደገና ደግሞ ቦታውን አይታወቅም ብለህ ነበረ ትዝ ካለ ሳምንት ዕለት። እዚህ ጋር ግን ያለው ዓመተ ምሕረቱ የተጻፈበት በ54 ነው ይላል። ምክንያቱም ከአንደኛ ቆሮንቶስ እና ከሁለተኛ ቆሮንቶስ ጋር አንድ አይነት በሆኑ ጊዜ ነው፣ ያው ግምት ስለሚሰጥ ማለት ነው። እና የተጻፈበት ቦታ ደግሞ ስፍራው ኤፌሲዮን ነው የሚል ነገር አለው። ሌላው አንድ አይነት ነው፣ ያው በደቡብ ገላትያ ላሉ ናቸው እንደዚህ እያለ። ከፈለግ መጽሐፉን በቪዲዮ ማሳየት እችላለሁ፣ ችግር የለም። እና ይሄኛውን ነገር ትምህርት ቢሆን ማለት ስብከት ጥያቄ ምን መሰለ፣ የሆነ ስብከት ቢሆን አሜን ብዬ አልፏለሁ። እና እዚህ ጋር አሁን መጽሐፉ ላይ በ54 ዓመተ ምሕረት በ3ኛው ጉዞ ላይ እንደጻፈው ይገልጣል። አንተ ደግሞ የገለጥከው በአንደኛው ጉዞ ላይ ነው እና ከ48 እስከ 49 ባለው ዓመተ ምሕረት ነው አልከኝ። እና ትክክለኛው የቱን ነው? የቱን ሊያዝሽ? እኔ ማለት ጥሩ ጥያቄ ነው።
የያሽው መጽሐፍ ላይም የተጠቀሰው እኔም ሜንሽን ያደረኩት የመጽሐፍ ቅዱስ ተማሪዎች የሰጡትን አሰምሽን ነው። ስለዚህ ጊዜውን በተመለከተ አኪሬት የሆነ እንትን ልታገኝ አትችይ፣ ከጊዜው ርቀት የተነሳ ማለት ነው። አንድ ሁለተኛ በ54 የሚጻፍ በ49 የሚጻፍ በመጽሐፍ ቅዱስ በገላትያ መጽሐፍ ይዘት ላይ የሚጨምረውም የሚቀንሰውም ነገር የለውም። ጥያቄው ሊያሳስብሽ የሚገባው በጣም ኮንሰርን ሊኖርሽ የሚገባው በገላትያ መጽሐፍ ይዘት ላይ መፋለስ ስታይ እሱ ሊያሳስብሽ ይገባል። የጊዜው ጉዳይ ሁሉም የመጽሐፍ ቅዱስ ተማሪዎች ግምት ነው የሚናገሩት። ግምታቸውን በተቻለ መጠን ተጨባጭ ለማድረግ ምክንያቶች ይጠቅሳሉ። በዚህ ጊዜ በዚህ ጊዜ በዚህ ጊዜ ለምሳሌ እኔ ሳብራራ አይተሽ እንደሆነ እኔ በተማርኩበት መሰረት ወይም እኔ ባጠናሁት መሰረት ያን ጊዜ የወሰድኩበት መነሻ ምንድን ነው ካልሽኝ የገላትያ ቤተክርስቲያን ታሪካዊ ዳራ የወሰድኩት ከሐዋርያት ሥራ ምዕራፍ 13 እና ምዕራፍ 14 ያን ጊዜ ብዙዎቹ የመጀመሪያው በትክክልም ደግሞ የሐዋርያት ሥራ መጽሐፍን ስትመለከች ምዕራፍ 13 አይደል ከኤፌሶን ከአንጾኪያ የተነሳው ጳውሎስ ከበርናባስ ጋር ያንን ጊዜ የሚያስቀምጡት አሁን ባልኩሽ ስፍረ ዘመን ውስጥ ግምት ነው። እሱ ብዙ ሊረብሽ አይችልም። ግን ይዘትን በተመለከተ የገላትያን መጽሐፍ ትምህርት ይዘት በተመለከተ ተፋልሶ ካለ እሱ ላይ ልክ ነሽ እና ሁሉም ኤቪደንሱን ያቀርባል። አንቺ የቀረበውን ኤቪደንስ አይተሽ ይሄኛው ወደዚህ ሊቀርብ ይችላል ብለሽ ነው የምታልፊው። እሱንም ብትቀበዩ እጅሽ ላይ ያለው መጽሐፍን ብትቀበዩ እኔ ያልኩትን ብትቀበዩ ዳዝ ማረር። የቀረበልሽን ማስረጃ ግን በደንብ ማየት ተገቢ ነው። እኔ ያስተማርኩት ነገር በጽሁፍ እጅሽ ላይ የለም፣ እሱ እጅሽ ላይ ያለ። ምናልባት የማዳመጥ እድል ካገኘሽ ደግመሽ አዳምጪውና የትኛው ማስረጃ ነው ወደ ትክክለኛው ጊዜ ሊያመላክት የሚችለው ብለሽ አንዱ ጋር መቆም ብዙ ችግር የለውም። አኪሬት የሆነ መልስ ማንም ሊሰጥ ስለማይችል ማለት ነው። ለስኩልሽ እህቴ። አዎ መልሰልኛል። በጣም አመሰግናለሁ ፓስተር። እሺ እህት፣ ምናልባት ሌላ ሰው የመጣ አለ ጥያቄ ይዞ ባካችሁ። አንዳንድ ሰዎች በጣም ማንበብም ማየትም የማልፈልገውን አይነት አሁን በሰላም እንደዚህ እያወራን እንደዚህ እየተነጋገርን ባለበት ነውር ነገር መጽሐፍ ምን ይጠቅማል? ዘመዶች ባካችሁ ትክክል አይደለም። ሰናይ ፓስተር አይ ባካችሁ አይሰራም። ምንድነው ማለት ማድረግ ያለብን እነዚህ ሞዴሬተር እዚህ ያሉ ትጨምራለህ ነግርህና ለምሳሌ መቅዲ ከላይ ያለች ሞዴሬተር ስጣት። ገኒም እዚህ የሚመጡ ናቸው። ሞዴሬተር ስጣቸውና ሞዴሬተሮችን ነው የምናበዛው። እንደምታደርጓቸው ብሎክ አይደለም የምታደርጓቸው፣ እጃቸውን ነው ማሰር ማለት እንዳይጽፉ ማለት ነው። ጆሯቸውን ብቻ ይሰጣሉ። ከተስማማቸው ቁጭ ብለው ይሰማሉ። ካልሆነ ግን ያው ደግሞ ሄደው መርዛቸውን የሚተፉበት ሌላ ቤት ሄደው ይተፋሉ ማለት ነው። አሁን እኔ ቤት ሞዴሬተር የሰጠኋቸው ሰዎች በሙሉ አንድ መዓት ስድብ እየተሳደቡ ገስት ላይ ሁሉ ያሉ አገልጋዮች እያዩ ዝም ነው የሚሏቸው። ሚዩት አያደርጓቸውም። ገነትን እንትን አድርግ ያለው ሞዴሬተር መቅዲንም ያለች መቅዲ ሂሩቴ የታች ቅድም አይቼሻለሁ። ሂሩቴም አለች። እነዚህ በጣም በቤተክርስቲያን ውስጥ የተከበሩ እናቶች ናቸው። ሂሩቴ ካለሽ ቅድም አይቼሻለሁ። ሂሩቴ ካለሽ አንድ ቁጥር ጻፊለት። ይኸው ሂሩቴ ከአሜሪካ ሁለቱን አድርግ ያለው ሞዴሬተሮችን እህቶች በጣም ታማኞች ናቸው። አስናቀም ይኸውልህ፣ አስናቀም ሚቱ ይላል። አስናቀም ስጠው። ያው ገስት ላይ ላስገባው። ቆይ አስናቀም ለእሱም ስጠው። እኔ ስለማልችልበት አንዳንዱን ነገር ይግቡና ላድርግ። ሂሩት የምትባል እህት ሂሩቴ ችታ ሂሩቴ በጣም ተከበረች እህት ናት። እነኝህ አገልጋዮችም ጭምር ናቸው። ሙሉ ሰው ናቸው። የሚያደርጉትን ያውቃሉ። ቤተሰብ የሚመሩ በቤተክርስቲያን ውስጥ ኃላፊነት ቤተክርስቲያን ውስጥ የሚያገለግሉ የሚገለገሉ በቃ እነኝን ሚዩት ነው የምናደርገው። ሌሎችም ካላችሁ እንደዚሁ ሞዴሬተሮችን ማብዛት እና
ብሎክ አታድርጓቸው። ሚዩት ብቻ ማድረግ ነው፣ እንዳይጽፉ ሚዩት ማድረግ። እሺ ምናልባት ባስተማርነው ትምህርት ላይ ጥያቄ ያለው ሰው ካለ ቢመጣ እና ለተወሰኑ ሰዎች እድል ሰጥተን የዛሬውን መርሃ ግብር ብናበቃ ጥሩ ነው፣ ሰዓቱ ስለሄደ። እሺ በቃ ፓስተር ይበቃል ካለ አንድ ቁጥር ላይ ጻፈ ሰው ያለሁኝ ኤርሙ ነው ምናምን የሚል ሰው ምናልባት ብታመጧቸው እነዚህን ሰዎች ጥያቄ ካላቸው በቅንነት በእግዚአብሔር ቃል ላይ አሁን ባወራነው የእግዚአብሔር ቃል ላይ አሁን እንደገቡት ወገኖች ክላሪቲ የሚፈልጉ ሰዎች ካሉ ሊመጡ ይችላሉ። እሺ ገኒ ላስቸግርሽ ከይቅርታ ጋር ኤርሙ የሚባለውን ሰው እናስገባው። የት አለ አንዳንድ ቁጥር የጻፍክ? ሌላ ጥያቄ ከተማሩን ከመጽሐፍ ውጭ የምጠይቁ ከሆነ ፓስተር ናሱ አላስፈቅድም ብሎክ ነው የማደርጋችሁ። ሌላ ወሬ ነገር ተናገር። ኤርሙ የሚባለው ልጅ መጥቷል የሚባለው እሱን ተናገር። ማልሰጣችሁ አትድከሙ ወደ ወገኖች። ልክ ነው። እሺ ኤርሙ። አቤት ፓስተር ታሪኩ እንዴት ዋልክ? እንዴት ነሽ? እግዚአብሔር ይመስገን። ያስተማርኩትን ትምህርት ሰምተሃል? አዎ፣ ግን እየወጣው እየገባው ነበር፣ ስራ ላይ ነበርኩኝ። ያመለጠህን ነው የምጠይቀው። እሺ እሺ። ኤርሚያስ እባላለሁ። በኢትዮጵያ ሳለህ አብረን አንድ ቸርች ነበርን። ፓስተር ነበርክ። የት? ቃል ኪዳን ወይስ ቃል ኪዳን ቤተክርስቲያን? ቃል ኪዳን። እሺ ይገናኝ አይገናኝ ባላቅም ልጠይቅህና የሐዋርያት የሚሾሙበት ሹመት ማወቅ ይቻላል? ማለት በምን መልኩ ነው ሐዋርያት የሚሾሙ በዚህ ዘመን በአዲስ ኪዳን ዘመን ማለት ነው? ከርዕስ ጋር ሂድ ከርዕስ ጋር ሊነሳ ይችላል ብዬ ገምታቸው ጥያቄዎች መካከል ነው። ምንድን ነው አሁን በቤተ ክርስቲያን የሚሾሙ ሐዋርያት የቤተ ክርስቲያን ሐዋርያት ናቸው። ስለዚህ የሚሾሙት በቤተ ክርስቲያን ነው። የበጉ ሐዋርያት ግን የተሾሙት በክርስቶስ ነው፣ በእግዚአብሔር ነው። ስለዚህ ስልጣናቸውም ለየቅል ነው፣ ኃላፊነታቸውም ለየቅል ነው። ቅድም ስናገር ሰምተኸኝ ከሆነ በጳውሎስ ልክ ወይም በጴጥሮስ ልክ አሁን የምንጠብቀውም የምንቀበለውም ሐዋርያ የለንም። ቤተክርስቲያን የሚተክል ይሄንን የእውነት ወንጌል የሚያስፋፋ ይሄ የእውነት ወንጌል ኑፋቄ ሲገጥመው አይ የተጻፈው ይሄ ነው ብሎ ያንን የሚመክት የሚከላከል ሐዋርያ ሊኖር ይችላል። እሱም ማን ይሾመዋል? ቤተክርስቲያን። ጥሪው ነው ወይ ይሄ ጸጋ አለው ወይ ብላ አይታ፣ ምክንያቱም ለቤተክርስቲያን ሰጠ ስለሚል ማለት ነው። ለቤተክርስቲያን ሰጠ ስለሚል በተሰጡበት አካል የጳውሎስ ሹመት ግን ከዚህ ውጭ ነው። እሱ ራሱ እንደተናገረ አብና ወልድ ናቸው ይሾሙ ብሎ ነው የተናገረው። በዚህ ብታየው ይቅርታ ፓስተር፣ ማለት የሹመቱ አይነት አሁን ለምሳሌ ፓስተሪንግ መመገብ፣ መጠበቅ እነሱ ታይተው ነው አይደል? የአስተማሪ ማስተማር፣ የነቢያት እንደዛ። የዚህኛው አገልግሎት ኦፊስ ምን ታይቶ ነው ማለት? ስለ መንፈሳዊ ስጦታዎች ጊዜው ረዝሟል። ስለ መንፈሳዊ ስጦታዎች ያስተማርኩትን ትምህርት ዩቲዩብ ላይ ፈልገህ ገብተህ ስማው። እዛ ላይ በደንብ ተብራርቷል። ምክንያቱም አሁን ካወራሁት መስመር ስለሚያወጣኝ ርዕሴ ላይ ትኩረት ማድረግ ስለምፈልግ ብዙ የሚነሱ ነገሮች አሉ። ምን ታይቶ ነው የሚለው እዛ በዝርዝር ተቀምጠዋል። በእግዚአብሔር ቃል መሰረት ፈልገህ እሱ ላይ ስማው። እሺ፣ ተባረክ። በጣም ነው የምወድህ። ተባረክ። እግዚአብሔር ይባርክ። ወዳጅ ሌላ ሰው የገባ አለ መሰለኝ። ማን ነው? ያዕቆብ ይሆን? ማን ነው? ሰላም ወዳጅ። ያስተማርከውን ትምህርት በእርግጥ አልሰማሁትም፣ ግን አንድ ጥያቄ ለራሴ ነው የከበደኝ እና ቅድም እያሰላሰልኩት ነበረ እና ለራሴ ጥያቄ አልሆነልኝም።
ያስተማርኩትን ነገር ካልሰማኸው ይሄን ያንተን የግል ጥያቄ ወይ በውስጥ በኩል አውራኝና በውስጥ እንመልሰው። ምክንያቱም ባስተማርኩት ትምህርት ላይ ጥያቄ ላላቸው ሰዎች ጊዜያቸውን በአግባቡ እንዲጠቀሙ ለነሱ እድል መስጠት አግባብ ስለሚመስለኝ በውስጥ በኩል እባክህን ከቻልክ ልናወራ እንችላለን። ምክንያቱም ጥያቄ ምን ያህል ሰዓት እንደሚወስድ እርግጠኛ ስላልሆንኩ ማለት ነው። ከአክብሮት ጋር እንደዚህ ብታደርግልኝ ደስ ይለኛል። ኦኬ። አይ እሺ፣ ግን ቀላል ነው፣ ብዙ እንትን የሚወስድ አይመስለኝም። የሆነ የወጣ ምናምንም በዶክትሪን ኦኬ፣ አስወጥቼዋለሁ ፓስተር። እሺ ቢኒዬ፣ አይ እናንተ ናችሁ የምታውቁት። እኔ በቂ መልስ የሰጠሁት ይመስለኛል። ባስተማርኩት ጉዳይ ላይ ትምህርቱን የሰማችሁ እና ትምህርቱ ላይ ጥያቄ አለኝ የምትሉ ሰዎች ካላችሁ ፕሊዝ ለእናንተ ለመጨረሻ ፓስተር ነህ ስላለህ ነው ፓስተርዬ መጀመሪያውም ላይ የታገስኩት እንጂ አይደለም ቃል ኪዳንና መሰረት ክርስቶስ ቤተክርስቲያን አይደለም። ለምን ሰማይ ላይ አታውቁትም? ከዚህ በኋላ ከተማርነው ትምህርት ውጪ መታችሁ ወሬ የምትፈልጉ ሰዎች እድል ፈንታ አይኖራችሁም። እሺ፣ አዎ፣ ማለት የተማርነው ላይ ብናተኩር ያወቅነውን ነገር በደንብ እናዳብረዋለን። ጥያቄውና መልሱ እዛ ላይ ቢሆን ይጠቅመናል። የሳትነው ነገር ካለ ያለፈ ነገር ካለ እዛ ላይ ብናረግ በደንብ ሀመር ብናረግ ጥሩ ተጠቃሚዎች እንሆናለን። ሌላ ነገር ግን ሲመጣ ሀሳብ ይበተናል፣ ወደ ሌላ አቅጣጫ ይሄዳል። የያዝነውንም ሳንይዘው እንቀራለን ማለት ነው። ለዚህ ትንሽ ውርውር የሚሉ ኦርቶዶክሳውያን ስላሉ ለእነሱ አንድ አጠር ያለ መልስ ልስጣቸው። ያው ጳውሎስን ማን ሾመው እያሉ ነው። እንግዲህ መጽሐፍ ቅዱስ አለማንበባቸው በዚህ ይታወቃል። እስቲ ጳውሎስን ማን ሾመው የሚለውን አቡነ ማትያስ ሁለታችሁ በቃ ይሄ ጥያቄ ካላቸው ገላትያ መጽሐፍ ምዕራፍ 1 ቁጥር 1 ያንብቡ። በቃ ግድ የለም። ጳውሎስን ማን ሾመው ለሚለው ራሱ ጳውሎስ የእሱ ስልጣን ከየት እንደመጣ ማን እንደሾመው ገላትያ መጽሐፍ ምዕራፍ 1 ቁጥር 1 ላይ ተናግሯል። ስለዚህ እሱን አንብቡት ወገኖቼ፣ እሱን አንብቡት። ይበቃል። እሺ፣ ጥያቄያቸው ይሄ ስለሆነ የሚጠቅማቸውን ፈልገው ከሆነ ይኸው መልስ ሰጥተናል። ጌታ ይባርካችሁ። እሺ እሺ፣ ጸጋ ይብዛልህ። በጣም ጊዜ ነበር፣ ብዙ ፓርቲስፔት ባላረግም እየሰማው ነበር። ግን ጌታ ይመስገን እንኳን ሰማ። እሺ፣ አዎ፣ ገላትያ ምዕራፍ 1 ቁጥር 1 አንብቡ። ቁጥር 1 ላይ በጣም በግልጽ ተቀምጧል። ቁጥር 1 ላይ በግልጽ ተቀምጦላችኋል። ምናልባት ምዕራፍ 1 ቁጥር 15 እና 16ንም ጨምራችሁ ብታዩ ይጠቅማችኋል። ምዕራፍ 1 ቁጥር 15 እና 16ንም ጨምራችሁ ብታዩ ይጠቅማችኋል። በዛው ምዕራፍ ውስጥ የጳውሎስን ጥሪ የጳውሎስን ሹመት በተመለከተ ግልጽ የሆነ ነገር ተቀምጧል። ቁጥር 15 እና 16ንም ጨምራችሁ ብታዩ በጣም ግልጽ በሆነ መንገድ አለ። እሺ፣ እና ማየት ይቻላል ማለት ነው። በኋላ የምናደርገው ቢኒያ ኮሜንት ላይ ጥያቄ የሚጠይቁ ኦርቶዶክሳውያን ይሁኑ የወንጌል አማኞች ማንም ይሁን ማንም ኢቭን ፓስተር በተናገረው በአስተማረ ኮሜንት ላይ የሚጠይቁትን ሚዩት ነው የምናደርጋቸው። ኮሜንታቸው እንዳይነበብ ነው የምናደርገው። አንመልስም። ለምን? ግቡና ጠይቁ ብለናል። ገብተው መጠየቅ ይችላሉ። በአስተማረው ትምህርት ላይ ማለት ነው። ግቡና ጠይቁ ማለት ኮሜንት ጻፉ ማለት ነው። አሁን ኮሜንት ላይ ጥያቄ ሲጠየቅ ለኮሜንት ጠያቂዎች እኛ መልስ ለአንዱ ከመለስን አሃ ስለዚህ ፓስተር ታሪኩን ኮሜንት አይቶ ይመልሳል። ኮሜንት ላይ ቢጠየቅ ካልሆነም ኤርሚያስ ነቢያ ይመልሳሉ ብለው እንደሚያደርጉት ማለት ነው። ማንም ዝም ብሎ የመጣው የተማረውም ያልተማረውም የተማረው ማለት እዚህ ፕሮግራሙ ላይ ዛሬ ገብቶ የተማረውም ገብቶም ያልተማረ የወንጌል አማኝ የሚሆን ኦርቶዶክስ ማንም ጥያቄውን ኮሜንት ላይ ይጽፋል ማለት ነው። ኮሜንት ላይ ከተጻፈ ደግሞ አይገቡም ማለት ነው። ስለዚህ እኛ ኮሜንት ላይ ለተጻፈ ኮሜንት ፖዝ እያደረግን አንድ ኮሜንት ላይ ለተጻፈው መልስ እንስጥ አንልም። ገብተው ይጠይቁ፣ መብታቸው ነው። ለተጠይቀው መልስ እንሰጣለን።
በቃ ያን ነው የምንለው እና ፓስተር እግዚአብሔር ይባርክህ። አይ ቲንክ እንግዲህ ያው ቤቱን ኤርሚ ስለሆነ የሚመራው የሚያወጣቸውን ህጎች መከተል ግድ ይላል። እኔም እሱ የሚያወጣቸውን ህጎች ተከትዬ ነው የሚሄደው እና እንደዛ ብታረጉ ጥሩ ነው የሚሆነው ለማለት ነው። እንግዲህ እግዚአብሔርን እናመሰግናለን። የዛሬውን መርሃ ግብር እዚህ ላይ እናበቃለን። ጌታ ቢፈቅድና ብንኖር እንደ ጌታ ፈቃድ የዛሬ ሳምንት በሰዓታችን እንገናኛለን። የወንጌልን ንጽህና በመጠበቅ እንደ ጳውሎስ እንኑር። ወንጌል ከሐሰት ጋር ሲቀላቀል፣ ወንጌል ላይ ውሸት ሲዋሽ ዝም ብለናኒ ትክክል አይደለም፣ ሐዋርያዊነት አይደለም። በዚህ መልእክቴን አጠቃልላለሁ። እግዚአብሔር አምላክ ይባርካችሁ። የጌታ ጸጋና ሰላም በያላችሁበት ከሁላችሁ ጋር ይሁን። ሻሎም